ሁለት ዲያቆኖች ከእስልምና የመጣችሁ አይመንና ማሄር ከሁለታችሁ አንዳችሁ ዘምሩ። አሊያም ይኸውላችሁ እስልምና ላይ እንዳላችሁ አዛን እናስብላችኋለን። አዛኑ ውስጥ ይቅርብን። ባይሆን እኔ አንድ ወይ ወረብ ጋብዛችኋለሁ እንጂ እንትን አይመጣም መዝሙር አይሆንም። እሺ እምቢ ካላችሁ ቃልም ከእስልምና እንደመምጣት አሊያም ይኸውልህ መንዙማ ነው ማስብልህ የፈጠነ እሺ እንኳን አደረሳችሁ በቅድሚያ ለሐምሌ ቅዱስ ገብርኤል የእሱን አንድ ልበላችሁና ከዛ ቶሎ እንትን እንላለን። ወእሙ ክልኤሆሙ ፈጸሙ ገድሎ ሕፃን ወእሙ ሕፃንና እናቱ ገድላቸውን ፈጸሙ እያለ ቅዱስ ያሬድ ያዜመልን ዜማ ነው። የቅዱስ ቂርቆስና የእናቱ የኢየሉጣ ነው። በረከታቸው በሁላችንም ላይ ይደር። ዝማሬ መላእክት ያሰማልን። ቴንኪዩ በጣም እናመሰግናለን። ባሽንም እናመሰግናለን። ቴንኪዩ። ወደ ዛሬ ቶፒካችን ሙስሊም ነሽ? በፊት ስዩ አሁን ወጥተሻል? መልካም። ምን ተምረሻል? ክርስትና ነው ገና? በውስጥ ፈልጌ ነበር፣ ጥያቄዎች ነበሩኝ። እሺ፣ ወይ ለእኔ ጻፊልኝ ወይ ለቃል ጻፊለት። ሰማለሁ። ኦኬ፣ በውስጥ ጽፍልሃለሁ። እሺ፣ ያልገቡኝ ጥያቄዎች አሉ። እሺ፣ ችግር የለው። በደንብ አስተውሉ። ቁርአን ያላ ቃል ነው ብለው ያምናሉ ሙስሊሞች። መልካም። ያ ያላ ቃል ደግሞ በቂያማ ቀን ሰው ሆኖ ይመጣል። ሰው ሆኖ የሚመጣ ከሆነ ደግሞም ከአላህ ጋር ይነጋገራል። እዚህ ጋር ያላ ቃል ሰው ሆኖ የሚመጣ ከሆነ መነጋገር የሚችል ከሆነ ፍጡር ካልሆነ እንዴት ነው እሱ? ሙስሊሞች ስንት ፍጡር ያልሆነ አካል ነው የሚያመልኩት የሚለውን የምንዳስስ ይሆናል ማለት ነው። ያላ ቃል ፍጡር አይደለም ብለው ካመኑ ያ ፍጡር ያልሆነው በቂያማ ቀን የሚመጣ ከሆነ ስንት ፍጡር ያልሆነ ታምናላችሁ? ፍጡር ያልሆነ ስንት ታምናላችሁ? ሱሱ ይሰማል? ኦኬ። ኢብን መጃ 37 81 አንዴ ቼክ አድርግልን። እንትና ቃል ቁርአን ሊያማልድ ይመጣል። ቁርአን ሊያማልድ ይመጣል። አቡበከር ደጋግመህ እየገባ እየወጣ ነው። ተመለስ። ፖዛቱን በደንብ አስተውሉ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም ብለው ነው የሚያምኑት። ኦኬ፣ ያ ፍጡር ያልሆነ በቂያማ ቀን ይመጣል አይመጣም? በቂያማ ቀን ፍጡር ያልሆነው ያላ ቃል ይመጣል ወይንስ አይመጣም ያለ እንደሆነ ነቢያቸው የተናገረዋል። እሱም ምንድን ነው? ነቢያቸው ምን ብሏል? እንዲህ ብሏል። ዘ ቁርአን ዊል ካም ኦን ዘ ዴይ ኦፍ ሪሰሬክሽን ላይክ ኤ ፔል ማን። ቁርአን የገረጣ ሰው መስሎ ይመጣል። ፍጡር አይደለም ብለውናል። ያላ ቃል ፍጡር አይደለም ብለውናል። ያ ፍጡር ያልሆነው ቁርአን ደግሞ በደንብ አስተውሉ። እዚህ ጋር የሚዋሿችሁ ውሸት ስላለ ንጽጽር የሚሰሩ እዚህ ወር የሚሉ እንደ ሳንቲም ይዋሿችኋል። እዚህ ጋር አይ ቁርአን ምናምን ብለው ይፎግሯችኋል።
the Quran will come on the day of resurrection like a pale man እንደ ገረጣ ሰው ሆኖ ቁርአን ይመጣል። ማንም ይመጣው ቁርአን ፍጡር አይደለም አሉን። ያ ፍጡር ያልሆነው ቁርአን ደግሞ በቂያማ ቀን ይመጣል። ምን ሆኖ? የገረጣ ሰው ሆኖ። እንደዛ ሆኖ መምጣት ብቻ መሰላችሁ እንዴ? ይናገራል። ያላ ቃል ካላ ተለይቶ ይናገራል። and they will say ከዛም እንዲህ ይላል I am the one that keeps you awake at night ሌሊት ያነቃዋችሁ እኮ እኔ ነኝ ይላል። ሌሊት ያነቃዋችሁ ከእንቅልፍ የቀሰቀስኳችሁ ያባነንኳችሁ እኔ ነኝ ማለት ችሎታ ያለው ነው። ያላ ቃል ካላ ተለይቶ ይናገራል። ሰው መስሎ ይመጣል። እናም ሌሊት ከእንቅልፍ የቀሰቀስኳችሁ እኔ ነኝ ይላል። and made you thirsty during the day ቀንም እንድትጠሙ ያደረኳችሁ እኔ ነኝ ይላል። ማን ነው ይሄንን የሚለው? ቁርአን ደግሞ ፍጡር አይደለም ብለውናል። ቁርአን ፍጡር ካልሆነ ቁርአን ያላ ቃል ከሆነ ወደ አማርኛ ቀየረላቸው። ቻትጂፒቲ ላይ ጀመናይ ላይ ቀየረው። ሶሪ ቁርአን ያላ ቃል ከሆነ ፍጡር ካልሆነ በቂያማ ቀን ደግሞ እንደገረጣ ሰው ሆኖ ከአላህ ጋር የሚነጋገር ከሆነ ያላ ቃል ከአላህ ጋር አላህ አለ። እንደገና ያላ ቃል ደግሞ የገረጣ ሰው ሆኖ ያወራል፣ ይነጋገራል። ያላ ቃል ወገን የአብ የባህሪ ቃሉ በስጋ ተገለጠ፣ የባሪያውን መልክ ይዞ መጣ ስንል እንዲህ ነርቫቸው የሚነካ ሙስሊሞች ያላ ቃል ግን በቂያማ ቀን ሰው ሆኖ ይመጣል ይላሉ። እነሱ ባይሉም ነብያቸው ብሏል። ይህን አስተምሮ ደብቀውታል፣ አይነግሯችሁም፣ ሸሽገውታል፣ አይናገሩ። ሙተዚላዎች ቁርአን ፍጡር ነው ካሉበት አንዱ እንዲገደሉ ካደረጋቸው አንዱ ያላ ቃል ሰው ሆኖ የሚመጣ ከሆነ ክርስቲያኖችን ለምን እንቃወማለን ብለው በማለታቸው ነው። አንድም ያላ ቃል ፍጡር ካልሆነ ሰው ሆኖ የሚመጣ ከሆነ ክርስቲያኖች የአብ ባህሪ ቃሉ በስጋ ተገለጠ ሲሉ አይ የኛ ገና ወደፊት ይገለጣልና የነሱ ተገልጧል፣ ምንድነው ልዩነቱ? ለምን ነው የምንቃወመው ከሚለው ጋር በተያያዘ ነው ሙተዚላዎችን ያጠፏቸው ጨፍጭፈው። ከኢብኑ ቡሮዳ እርሱም ከአባቱ እንደተረከው ያላ መልእክተኛ እንዲህ ብለዋል። ቁርአን ትንሽ ከፋረው ቁርአን በትንሣኤ ቀን ልክ እንደገረጣ ወይንም የዛለ ወይንም የደከመ ሰው ሆኖ ይመጣል። ማን ይመጣል? ኮመንት ጻፉልኝ። ማን ይመጣል ነው የሚለው። ይህንን አይነግሯቸውም፣ ይህንን ይደብቋቸዋል። ቁርአኑ ሐዲሱ ትክክለኛ የሚለውን በፍጹም አይነግሯቸውም። ቁርአን በትንሣኤ ቀን ልክ እንደገረጣ ወይንም እንደዛለ ወይንም እንደደከመ ሰው ሆኖ ይመጣል። ቁርአን ደግሞ ፍጡር አይደለም ብለውናል። ፍጡር ካልሆነ ደግሞ የሚሄድ እንደ ሰው ሆኖ የሚመጣ ከሆነ ያላ ቃሉ ዛሬ ወረቀት ላይ የተጻፈው ፍጡር አይደለም ያሉት በቂያማ ቀን ደግሞ ይመጣና ሰው መስሎ ከአላህ ጋር ሙግት ይከራከራል። ስለናንተ እናንተንም ያዋራችኋል። ታዲያ ያላ ቃል ፍጡር ካልሆነ በቂያማ ቀን ቁርአን የሚመጣ ከሆነ ስንት ፍጡር ያልሆነ አለ በእስልምና ውስጥ? ምክንያቱም አላህ ፍጡር አይደለም ብላችሁ ታምናላችሁ። ቃሉ ደግሞ ሰው ሆኖ ይመጣል ብላችሁ ታምናላችሁ። አንድ ሰው ብቻ ሆኖ አይደለም ባይዘው የሚመጣው፣ እንደ ወፍ ግሪሳ ሆኖ ነው የሚመጣው። እንደ ወፍ ግሪሳ ሆኖ ሱረቱ በቀራና አሊ ኢምራን ብቻ ሁለቱ ምዕራፎች ብቻ እርስ በርስ እየተከራከሩ ይመጣል ይላል። እርስ በርሱ አርጊው እያደረጉ ይመጣሉ እየተከራከሩ። ያላ ቃል እንደ ፐርሰን ሆኖ እንደ ሰው ሆኖ እያወራ እየተከራከረ የሚመጣ ከሆነ የቂያማ ቀን ስንት ፍጡር ያልሆነ አካል አለ? አላህ መናገር ይችላል? አላህ ፍጡር አይደለም ብላችሁ ታምናላችሁ? አላህ ራሱ ሁለት አይነት ቅርጽ አለው። አንደኛ የምታውቁ ቅርጽ አለ፣ አንደኛ ማታውቁ ቅርጽ አለ። አላህ ራሱ
ሁለተኛ ደግሞ የአላህ ቃል ራሱ እንደ ወፍ ግሪሳ ሆኖ የገረጣ ሰው መስሎ ይመጣል። ቃሉ ደግሞ ፍጡር አይደለም። ሳዳም እንኳን እንዳመጣ አርጊው ታደርጋላችሁ። ይሄንን አይነግሯቸውም። ባይዘይ ይሄንን አያስተምሯቸውም። ሽፍት አድርገው ወይንም ደግሞ ሐዲሱ ማይለውን ነው የሚመልሱት። ሐዲሱ ማይለውን ሐዲሱ ላይ ዋሽተው ሐዲሱ ላይ ቀጥፈው ንጽጽር የሚሰሩ እንደ ሳንቲም ክችልክልችል የሚሉ እዚህ ቲክቶክ ላይ ያሉ ካልዋሹ ህልውና የሌላቸው ሐዲሱን በስርዓት አንብበው በስርዓት ለህዝቡ ያስተምሩ። እኛ የኔና የናንተ ጌታ ስለኛ ሲል በስጋ ተገልጧል። የአብ ቃል የአብ የመንፈስ ቅዱስ ቃል የባህሪ ቃላቸው እርሱ በስጋ ተገልጧል። የሙስሊሞች የአላህ ቃል ግን ቁርአን ሆነ። ከቁርአን ኔክስት ደግሞ ሰው ይሆናል። ስቴፖች አሉት። ገና ስላልሆነ ነው ሙግታችሁ ማለት ነው። እኛስ የአብ የባህሪ ቃሉ በስጋ የተገለጠው እርሱ ስግው ቃል ክርስቶስ እርሱ አንድ ፐርሰን ነው፣ አንድ አካል ነው። የአላህ ቃል ቁርአን የሆነው ከዛም ደግሞ በገረጣ ሰው የሚመጣው ከዛም ደግሞ እንደ ወፍ ግሪሳ የሚመጣው ስንት የአላህ ቃል ነው። የቂያማ ቀን የገረጣ ሰው ሆኖ የሚመጣው ስንት ታመልኩታላችሁ? አታመልኩትም? ትገዙታላችሁ? አትገዙትም? ምን ይሆናል መልሳችሁ? ውዶቼ ቆም ብላችሁ አስቡ። ራሳችሁን ጠይቁ፣ ራሳችሁ ፈትሹ። ይሄ ቀልድ አይደለም። የአላህ ቃል ፍጡር አይደለም። እንደ እስልምና አስተምሮ የአላህ ቃል ፍጡር ነው ካሉ አላህ ቃሉን ከመፍጠሩ በፊት ዲዳ ነው ማለት ነው፣ መናገር አይችልም ማለት ነው። ኦኬ፣ ቃሉ ፍጡር አይደለም ካሉ ደግሞ ያ ፍጡር ያልሆነው የአላህ ቃል ይሄው የገረጣ ሰው ሆኖ ይመጣል። የገረጣ ሰው ሆኖ ይመጣል። ያው ቁርአን በትንሣኤ ቀን እንደገረጣ ሰው እዚህ ጋር ምን ይሏችኋል? አሁን ሲፎግሯችሁ አይ የገረጣ ሰው እኮ አይልም እንደ ነው የሚለው፣ እንደገረጣ ሰው ነው የሚለው። እንደገረጣ ሰው ነው እንጂ የሚለው የገረጣ ሰው አይልም። ሲፎግሯችሁ አሁን እንደዛ አይነት ምላሽ በቃ ሲያምቷቷችሁ እንደዛ ነው የሚመልሱት። አንድም እንደገረጣ ሰው ማለት የገረጣ ሰው ማለት ነው አይደለም ይሏችኋል። ይሁን እሺ እንስማማ። እናንተ እንደምትሉት ግን እንደገረጣ ሰው ሆኖ ይመጣል አይመጣም? እንስማማላችሁ። የገረጣ ሰው ታውቃላችሁ። የጎሰቆለ የገረጣ የደከመን ሰው ታውቃላችሁ። እንደዛ ሆኖ ይመጣል። ቁርአን የቁርአን ኢሜጁ ማንን ሆኖ ነው የሚመጣው? እንደገረጣ ሰው። ምንድነው እሱ? ቀጥልሽ። ከዞቹ ያው መዋሸታቸው ደግሞ በመሐመድ ላይ መዋሸታቸው የገሃነብ ናቸው። በወሬ ላይ በተቀመጠ ሐዲስ ምንድነው? በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነብ እሳት መሆኑን ያረጋግጥ። ዝም ብላችሁ ነው የምትሰግዱት የሚለውን ለማሳየት ነው። ይኸው ከራሴ አይደለም ከቡኻሪ ሐዲስ ላይ ያሳየኋችሁ። ድጋምና ወደ ማሳያቸው ደንብ ተመልከቱኝ። ይኸው ስከፍተው ይታያችኋል። ሳሂህ ቡኻሪ ነው፣ ከፈት ነው። በደንብ ተመልከቱት። በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነብ እሳት መሆኑን ያረጋግጥ። እነዚህ ሰዎች ሆን ብለው ነው እየዋሹ ያሉት ማለት ነው። ቀጥል ቦስ። ስለዚህ እስቲ አሁን ነቢያችሁ ምን ብሏል? ያላህ ቃል ቁርአን ያላህ ቃል ነው ብላችሁ ታምናላችሁ? እርሱም ብሏችኋል ነቢያችሁ። ፍጡር ያልሆነው ያላህ ቃል ሰው ሆኖ ይመጣል። ሶሪ እንደ ሰው ሆኖ ይመጣል። ምን አይነት ሰው? ሴት፣ ቦርጫም፣ እርጉዝ፣ ህፃን ልጅ ነው። እንደምን ሆኖ ነው የሚመጣው? እንደገረጣ ወይም እንደደከመ ሰው ሆኖ። እስቲ ማትዋሹ እንዴት ነው ይዞር?
ሰላም ነህ? እንዴት ናችሁ ቤተሰብ? ሁሉ ተማም፣ ሁሉ ተማም፣ ሁሉ ተማም። አንድ ደቂቃ እድል ከሰጠኸኝ የምናገረው ነገር አለኝ። ቆይ ቅድሚያ ስምህን ግን አልነገርከንም። ትናንት ጥሩ ተወያይተናል፣ ግን በመሀል ጥለህ ወጣህ። እንትን ዘግቶ ነው መሰለኝ። ኦኬ፣ ስምህ ማን ብዬ ልጥራ? ዩዘር ከምር መሐመድ። መልካም። ቁርአን ያላህ ቃል ነው ብለህ ነው የምታምነዋል? እኔ ቁርአን ያላህ ቃል ነው ብዬ አምናለሁ። ግን እኔ አሁንም አንድ ለክርክር አይደለም ወይም አንተን ለመንገር አንተን እንድታስረዳኝ አይደለም የምናገረው። እኔ የምናገረው ያየሁትን የሰማሁትን እንዲሰሙት ነው እንጂ አሚሮን የሚቀይር ሐቅን የሚያስረዳ አላህ ነው። ሐቁን ያስረዳችሁ። ምክንያቱም ነብዩ ኢሳ አለይሂ ሰላም መልእክተኛ ነው ብዬ ነው ማለት። ፕሊዝ መሐመድ፣ ሌላ ጣቢያ ውስጥ አትግባ። ትናንትና በደንብ አድርገን አስረድተናል። እሱን አሁን ወደ ዛሬው ተመለስና ቆይ ፕሊዝ ያልተግባባ ነው ምን አለ መሰለህ መሐመድ፣ የትናንትናውን ቶፒክ ዘጋ። የዛሬ ቶፒክ ደግሞ ሌላ ነው። ዛሬ ቁርአን አላቃለሁ። መሐመድ በህግ አምላክ ፖሊስ ላምጣ? አያስፈልግም። ዳኛ ያስፈልገናል? አያስፈልግም። እሺ ቀጥልሽ። ስለዚህ እንስማማ የዛሬው ላይ። እሺ ስለዚህ የዛሬው ላይ እንግባና ቁርአን ያላቃል ነው ብለህ ታምናለህ አይደለ? ቆይ እኔ ስለሱ አይደለም እሱ ነው። ቆይ ያልጨረስኩት ሀሳብ ስላለኝ እኮ ነው አስጨርሰኝ አልኩህ። ያልጨረስኩት ሀሳብ ስላለኝ የትናንትናውን ዛሬ አይደለም የምጨርሰው። ጥለህ የወጣኸው እኮ አንተ ነህ። ትናንትና ጥያቄ እየጠየቅ እየመለስንልህ ከዛ ወጣ አይደለም። ወኔው ፈልጌ አይደለም ያወጣሁት፣ አስወጥቶኝ ነው። እንትኑ ሳንቲም ምናምን ዘግቶ ነው መሰለኝ። ታዲያ የትናንትናው ትናንት አለቃ። እሱ ሌላ ቶፒክ ነው። ቆይ መጨረሻ ላይ ወይንም ጥያቄ ካለ እሱን የትናንትናውን ትጠይቃለህ፣ ያልጨረስከው ካለ። የዛሬው ላይ ግን ፕሊዝ መሐመድ፣ የዛሬው ላይ ካላወራ አስወርዳለሁኝ። ምክንያቱም የዛሬው ላይ ነው የምናወራው። ገባኝ። አንድ ደቂቃ ብቻ ነው የምፈልገው። ከዛ በኋላ እኮ አያስቸግርም። ምክንያቱም አንተ አንድ ደቂቃ ካወራ ያወራኸውን ነገር መልስ መመለስ አለብኝ። መልስ መለስ ደግሞ ሌላ ነገር ውስጥ እንገባለን። አንተ አያስፈልግህ። አንተ የምታነሳው ግን እኔ ደግሞ ለክርስቲያኖች መልስ መመለስ ስላለብኝ ግዴታ ማውራት ችግር የለም። ካለብህ መልሰዋለሁ። ችግር የለም። አይሆንም። ምክንያቱም አንተ የምታነሳቸውን ነገሮች እኔ ደግሞ የግዴታ ለክርስቲያኑ ስል መልስ መመለስ አይቀርም። ስለዚህ አያስማማንም። የትናንትናውን ጨረስን። የዛሬው እንድታስተምሩ ብዬ ነው። አይ ላስወጣ ነው በቃ። ካልሆነ የትናንትና ሌላ ቶፒክ ነው። ረጅም ሰዓት ጥያቄ ጠየቅ፣ እየመለስንልህ ነበረ በመሀል። ከዛ በኋላ ወጣ። ሳዳ ምንድን ነው? አይገናኝም። የትናንትና ቶፒክ ሌላ ቶፒክ ነው። ስለዚህ ሳዳም ኔትወርክ ወደ ዛሬው እንግባና መሐመድ፣ የዛሬው ላይ ካወራ የዛሬው ቶፒክ ላይ መወያየት እንችላለን። መሐመድ ምን ይመስላል? እና እኔ ምንድን ነው ኢየሱስ ነብይ ነው፣ መልእክተኛ ነው፣ ጌታ አይደለም። ይህ በመጽሐፍ ቅዱስ አለ። በቁርአን ካላመንክ በመጽሐፍ ቅዱስ አለልህ። 5 ነጥብ ብቻ ልዝርልህ። አንደኛ ኦኬ መሐመድ፣ የመስማት ችሎታ የለህም ይመስለኛል። ክርስቶስ እኔንም አንተንም የፈጠረ እርሱ ሕያው አምላክ ነው። ነብይ ማለት ትርጉሙን ትናንትና በትነን ዘርዝረን አስረድተናል። ነብይ ማለት ያለፈው የሚያውቅ አሁን ያለውን የሚያውቅ ወደፊት ያለውን የሚያውቅ ነው። ስለዚህ ኢየሱስ ነብይ ነው ብትል ነቢይ ዘጸጋ አይደለም፣ ከነቢያት እንዳንዱ አይደለም። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምረን ከነቢያት እንዳንዱ ክርስቶስ ነገር ግን ስለሚያውቅ ነገር ወደፊት ያለውን የሚመጣውን ሩቅ የሆኑትንም የምደብቀውንም ሱራ 3:49 ላይ በአንተ ቁርአን መሰረት ገይብ የሆኑትን ማይታዩትን የተሰወሩትን የሚያውቅ አምላክ ብቻ ነው። ያ አምላክ የሚያውቀውም ደግሞ ክርስቶስ እንደሚያውቅ በልብም ያለውን የተሰወረንም የተደበቀንም በቤት ያለውንም የሚሸሽጉትንም የምታደልቡትንም አውቃለሁ የሚለው ቁርአንህ ላይም ኢሳ ነው።
ገይብ ነገሮችን ደግሞ የሚያውቀው ፈጣሪ ብቻ ነው። ሱራ 349 ያንተ ቁርአንም እንደሚናገረው የኔ መጽሐፍም ደግሞ ማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 5 ጀምሮ፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 3 እስከ 11 ጀምሮ ያለውን ክርስቶስ በልብ ያለውን በልብ የተሸሸገውን እንኳን ሁሉን የሚያውቅ እርሱ ነቢይ ዘጸጋ አይደለም። በባህሪ ግን ያውቃል። ከማወቁ አንጻር ነቢይ ሊባል ይችላል። ችግር የለውም ብለን አስረድተን ነቢያቶችን የላከ ደግሞ እርሱ እንደሆነ ነቢያትን የሚልክ አምላክ ብቻ ነው ብለህን ተስማምተን ነበር። ኦኬ፣ ነቢያትን የሚልክ አምላክ ብቻ ከሆነ ማቴዎስ ወንጌል ምዕራፍ 23 ቁጥር 30 ጀምሮ ነቢያቶችን እልካለው ብሎ ክርስቶስ ራሱ ነቢያቶችን ሲልክ እንደነበረ ተናግሮ አሳይተን ነቢያትን ማን ነው የሚልከው ብለን ስንጠይቅህ አምላክ ብቻ ነው አልከን። ስለዚህ ክርስቶስ ኢየሱስ እሱ ነቢያትን ሲልክ እንደነበረ አሳየን። በዛን የጨረስ ነው። ስለዚህ ወደ ቶፒኩ ዛሬ ግባና ቁርአን ያላ ቃል ነው ብላችሁ ታምናላችሁ? ያ ያላ ቃል የሆነው በቂያማ ቀን ሰው ሆኖ ይመጣል አይመጣም? ይሄንን መልስ። እኛ የባህሪ ቃሉ እርሱ ክርስቶስ ነው፣ በስጋ ተገለጠ፣ ቃሉ በስጋ ተገለጠ ብለን እናምናለን። እናንተ ደግሞ ያላ ቃል ገና ወደፊት ሰው ሆኖ ይመጣል ብላችሁ ታምናላችሁ? እሱ ላይ አርጊው አድርጋውን። መሐመድ መቀጠል ትችላለህ። ሚዩት ነህ እያወራ ከሆነ መሐመድ። መሐመድ እሺ፣ በደንብ አስተውሉ። በግልጽ ሀዲሱ በደንብ ያዙት። ሀዲሱን አሳያቸው ደግመህ። ምንድን ነው የሚለው? ቁርአን በቂያማ ቀን ይመጣል። በቂያማ ቀን የሚመጣ ቁርአን ከሆነ ሙስሊሞች በቂያማ ቀን ቁርአን ይመጣል ብላችሁ ካመናችሁ፣ ቁርአን ደግሞ ፍጡር አይደለም ካላችሁ፣ ታዲያ ከአላህ ጋር የሚነጋገረው ፍጡር ያልሆነ ቁርአን ታመልኩታላችሁ አታመልኩትም? መጀመሪያ ታታደምጡኝ አንድ ጊዜ አንድ ቃስተ ብዬ ነበር። ከዛ በኋላ ወደ አንተ እንሄዳለን። ላሽ እንዴ ትቆይና አንድ ደቂቃውን ውስጥ ትላለህ። ላሽ የገረጣ ሰው ማለት እንደዚህ ነው። እኔ አልገባኝም። የገረጣ ሰው ማለት እንደዚህ ነው። አንተ እንዳታዘጋብኝ ይህን ሆረር ፊልም። እኔ ይኸውልህ መሐመድ አንድ ደቂቃ አይደለም በኋላ ረጅም ደቂቃ እሰጥሃለሁ። አሁን ቶፒክ ላይ አውራ። ትናንትና እንዲህ ነበር ያዛከን። ከቶፒኩ ትወጣና አንድ ደቂቃ ፕሊስ። ቻው በቃ ላስወጣ ነው። ላስወጣ ሁለት ለምር ላስወጣ ነው። ቆይ እንጂ ለምን ታስወጣኛለህ? እኔ እኮ ትናንትናም ዝም ብዬ ማዳመጣችሁ እኔ ማትመልስ ከሆነ አንድ ደቂቃ ትልና በመሀል ሲመልስ ዝም ትል ትቆይና አውራ ስትባል ትልና ትቆይና በመሀል አንድ ደቂቃ በሉ ስጡኝ ትላለህ። ኢትስ ኖ ፌር። አውት ኦፍ ቶፒክ ቶፒኩ ላይ 3 ደቂቃ ይኸው ቶፒኩ ላይ 3 ደቂቃ ሰጥቻለሁ። ቶፒኩ ላይ ቁርአን ያላቃል በቂያማ ቀን ይመጣል ስለሚለው ስለሱ አይደለም ምን የማወራው። አሁን መጀመሪያ ነብይ ያለ የሚለውን ነው። ያ ኡስታዝ ፕሊዝ ፕሊዝ በቃ ላስወርድ ነው። ከምር ተስፋ ቆረጥኩበት። ስለኝ አንድ ደቂቃ ብናገር ደስ ይለኛል። ሌላ ከምር ላስወርድ ነው። ተስፋ ቆረጥኩ። ምክንያቱም ዩቲዩብ ላይ ግባ እናዳምጠው። ሰፊ ማብራሪያ ነው ትናንትና የሰጠንበት፣ ሰፊ ምላሽ መልሰንበት። ጥያቄ ካለ ጥያቄ ካለህ እኮ ቀበላለሁኝ በኋላ ላይ። አሁን ቶፒኩ ላይ አውራ። እኔ ክርስቶስ እርሱ ስገው ቃል የአብ ባህሪ ቃሉ በስጋ ተገለጠ ብዬ አምናለሁ። የማይታየው የማይዳሰሰው የማይነካው የማይመታው እርሱ በሚታይ በሚዳሰስ በሚነካ በሚመታ የኔንና ያንተን ስጋ ገንዘብ በማድረግ ተገለጠ ብዬ አምናለሁ። እኔ አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ በስጋ ግን ተገለጠ ብዬ አምናለሁ። ቃል ስጋን ተዋህዶ፣ ስለዚህ ክርስቶስ የመለኮት ሙላት በሰውነቱ የሚኖር ነው ብዬ አምናለሁ። ማይታየው ማይነካው ማይዳሰሰው ማይለካው ማይሰፈረው ቁመቱ እዚህ ወርዱ እዚህ ተብሎ ማይነገርለት ቃል በስጋ በሚታይ በሚነካ በሚዳሰስ ተገለጠ ብዬ አምናለሁ። እርሱ ስግው ቃል ነው።
ፍጹም አምላክ ሲሆን ፍጹም ሰው ነው ብዬ አምናለሁ። አንተ ቁርአን ያላህ ቃል ነው ብለህ ታምናለህ። ያላህ ቃል ካላህ ጋር ሳለ አታየውም ነበር። ነገር ግን ቁርአን ወረቀት ላይ ሲያርፍ፣ የበቆዳ ላይ ሲያርፍ ይነካል፣ ይዳሰሳል፣ ይያዛል፣ መጠኑ ሳይዙ ይታወቃል። ይሄ ቁርአን ነገር ግን ፍጡር አይደለም ትላለህ። እኔስ ምን እላለሁ? እኔ የአብ የባህሪ ቃሉ ማይታየው ማይዳሰሰው ማይነካው የኔን የባህሪውን ስጋ ተዋህዶ በስጋ ተገለጠ ብዬ አምናለሁ። ማለትም የባህሪያውን መልክ ይዞ መጣ ብዬ አምናለሁ። አንተ ግን ወረቀት ሲሆን ክብር መሰለ፣ በስጋ መገለጡ ላይ ሲሆን ግን እንዴት አምላክ እንዴት በስጋ ይገለጣል? እንዴት ይመታል? እንዴት ይሰቀላል ትላለህ? ያንተ ያላህ ቃል ፍጡር አይደለም የምትለው ይኸው በእጃችን እንይዘዋለን፣ ልንቀደውም ልናቃጥለውም እንችላለን። ከምን አንጻር? ከወረቀቱ አንጻር። እኛስ ምን እንላለን? አካላዊ ቃል ማይመታ፣ ማይዳሰስ፣ ማይነካ፣ ማይያዝ ነው። ነገር ግን በስጋ ምን እንላለን? በስጋ ተመታ፣ በስጋ ተያዘ፣ በስጋ ታየ ብለን እንላለን። ለምን? ስጋን ስለተዋሃደ። ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ስለሚል፣ ቆላሲያስ ምዕራፍ 2 ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ስለሚል እኛ እንደዛ እናምናለን። አሁን ጥያቄው የእናንተ ይሄ ፍጡር አይደለም የምትሉት ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ምን ሆኖ ይመጣል? የገረጣ ሰው ሆኖ ይመጣል። ስንት? እንደ ወፍ ግሪሳ ሆኖ። ሰው ቻሌንጅ አድርገኛውን ይሄ የገረጣ ሰው ሆኖ የሚመጣው ቁርአን በቂያማ ቀን ካላህ ጋር ኮሚኒኬት የሚያደርገው ቁርአን ያላህ ቃሉ ነብይህ እንደተናገረው ታምናለህ ወይንስ ነብይህ ላይ ዋሽተህ ቁርአን አይመጣም ብለህ ወይንም ደግሞ ያላህ ቃል ፍጡር ነው ብለህ አላህን ፍጡር ታደርግልኛለህ? ምረጥ። አሁን ያንተ ነው። ወይ ነብይህን ካደው ወይንም አላህን ፍጡር ነው ቃሉ በልና አላህን ፍጡር አድርግልኝ። እዚህ ላይ አርጊው አድርገኝ። ራይት አይነው ኡስታዞቻችሁ ዋሿችኋል። ይሄንን ክፍል አብራሩላችሁ። ዋሽተው ነው የሚያልፉት ይሄን ክፍል። አይነው ይሄንን እንደዛ ብለው እንደሚፎግሯችሁ እንደማያስተምሯችሁ ጠንቅቄ አውቃለሁ። ጠንቅቄ ነው የማውቀው። በደንብ አድርገው ሸውዷችኋል። ምክንያቱም ምንም አታውቁም ብለው ያታልሏችኋል። ኦኬ እንደ ወፍ ግሪሳ ይመጣል የሚለውን ቼክ አድርገው እንትና ቃል ክርስቶስ በስጋ የተገለጠ መሆኑ የሚከብዳችሁ ከሆነ ቁርአናችሁ ሰው ሆኖ ሲመጣስ ይከብዳችኋል? አይከብዳችሁ? እንዴት ነው የምትረዱት? የአምላካችሁ ቃል በቂያማ ቀን ካላህ ጋር ይለማመናል። ሳሂህ ሙስሊም 804 ኤ ላይ ነቢዩን ያስተላለፈው አሁንም ማለትም መሐመድ ነው የተናገረው። መሐመድ ደግሞ ከራሱ አይናገርም ትላላችኋ። ከራሱ ማይናገር ከሆነ ምን ይላል? ሪሳይት ዘ ቁርአን ፎር ኦን ዘ ዴይ ኦፍ ሪሰሬክሽን ኢት ዊል ካም አስ ኢንተርሲዘር ፎር ዶዝ ሁ ሪሳይት ኢት። ትንሽ እንትን ካሜራ ጥራት የለውም። ቁርአንን ቅሩ፣ በቂያማ ቀን አማላጅ ሆኖ ይመጣል አለ። ሸፋ ይሆናችኋል፣ ይለምንላችኋል፣ ያማልድላችኋል። ማ ቁርአን ይለምንላችኋል። ቁርአን አማላጅ ሆኖ ይመጣል በቂያማ ቀን። ትቀበላላችሁ? ትቀበላላችሁ ወይስ አትቀበሉ? ኢት ሪሳይትስ ኢት ነው የሚለው። ኦኬ ሪሳይት ዘ ቱ ብራይት ዋንስ አልበቀራ እንደ ሱራ አልኢምራን። ሁለት እነኚህ ብራይት የሆኑትን ወይም ደግሞ ብርሃናማ የሆኑ ቁርአን ክፍሎችን ቅሩ። የትኞቹን? ሱረት አልኢምራንን እና ሱረት አልበቀራን፣ የላሚቷን ምዕራፍና የኢምራን ቤተሰቦችን ቁርአን ክፍል ደግሞ በተለየ ሁኔታ ቅሩ አለ። ለምን?
ዋይ ሙሐመድ ለምን እንቀራው? ዋይ ተላስ ሙሐመድ ለምን ነው የምንቀራው? ንገረን እስቲ። ለምንድን ነው ሲባል for on the day of resurrection they will come as two clouds or two shades. በቂያማ ቀን በትንሣኤ ቀን ሁለቱ ምን ሆነው ይመጣሉ አለ? እንደ ደመና ወይንም እንደ ሁለት ደመና ሆነው ይመጣሉ፣ ወይንም እንደ ሁለት ጥላ ሆነው ይመጣሉ። ሱረቱል በቀራ እና አሊ ኢምራን የሚባሉት የቁርአን ክፍሎች ጨጓራ እያረረ ትስቃለህ ከስር። ኦኬ ኦር two flocks of birds in ranks ወይንም እንደ ሁለት በርድስ የወፎች መንጋ ግሪሳ ነው የሚባለው ለወፍ እንደ ሁለት ወፎች ግሪሳ ሆኖ ይመጣል። ያላ ቃል ግሪሳ ሆኖ ይመጣል። pleading for those who recite them ቁርአኑን ለቀሩ ሰዎች ሊለምን ሊያማልድ ያሂ የአምላክ ቃል ለማኝ ነው ማለት ነው። ይለምናል። ከማን ጋር? ከአላህ ጋር ይለማመናል። ሪሳይት ሱራ አልበቀራ የቱ ጋር ነበር? ጨረስኩ ነኝ። ስለዚህ ቁርአናችሁ እንደ ግሪሳ ሆኖ የሚመጣ ከሆነ ምልጃም የሚያቀርብ ከሆነ ፍጡር ካልሆነ እንዴት ነው የምትቀበሉት? እንዴት ነው የምታዩት? ነብያችሁን ትቀበላላችሁ ወይንስ ነብያችሁን ትጥላላችሁ? ሰላም ብያለሁ። እፎይ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። እሺ ጥያቄዎችን ልመልስልህ ባላ ፍቃድ። ቢስሚላሂር ረህማኒር ረሂም አዳምጥ። ቅድሚያ ሽራህ ሊ ሶድሪ ወይስ ጥያቄን ቅድም አዳምጫለሁ። አዳምጥ። አቸኩል ፈርተሃል ወይንም ደንግጠሃል? የሆነ ነገር አውርተህ ለመውጣት ነው የቸኮልከው? መልካም ኦኬ። ቁርአን ያላ ቃል ነው ብለህ ታምናለህ? ኦኬ፣ በስነ ስርዓት እንማማር። እሺ፣ ፐርሰናል አታክ አቁም። ከአንድ ከተማረ ሰው ማንም አላደረገም። ቅዱስ ቁርአን የአላህ ሱብሃነሁ ወተዓላ ቃል ከላሙላህ ነው። ማስረጃ ትፈልጋለህ? ቅዱስ ቁርአን የሚል ቁርአን ውስጥ ማስረጃ አለ? ኦኬ እሰጥሃለሁ፣ ችግር የለውም። አሁን መጀመሪያ ቅዱስ ቁርአን ብለህ ደጋግመህ ስላወራ ጃውጣ መጀመሪያ ሻንት ቶሎ በል። አሁን የጠየቅኩህን ታመጣለህ? አየው ቶፒክ ስትቀይር አየው ቶፒክ ቀየር። ካሁን ቶፒክ ቀየር። ራስህ ደጋግመህ እኮ ስላነሳህ ነው። አንተ እኮ ነው እየቀየርክ። የኢየሱስ ባይብል የሚል ከሰጠኝ ችግር የለውም፣ ዲስከስ እናደርጋለን። ባይብል እሱ የመሐመድ ቅዠት ነው። አንድ ተራ ደራሲ እኮ ፊክሽን ሲጽፍ ራሱ ፕሊዝ ተረጋጋ። የመሐመድን ቅዠት እኛ ጋር መጥተህ የኢየሱስ ባይብል የሚባል አሳየኝ አትበለን። እኛ የኢየሱስ ባይብል የሚባል መጽሐፍ አለ ብለን እንደዛ ስለማናምን ማለት ነው። ስለዚህ የመሐመድን ተረት ተረት እዛው ያዘውና የመጽሐፍ ስያሜ አምጣ አለኝ። ኦኬ መልካም። አቡበከር ማይክን አንሳና አይ ነው ስም ተጽዕኖ እንዳያደርግ አርጊመንት እንኳን ምንም ማያውቃለ እንደሱ እንዳትሆን። ኤኒዌይስ ቁርአን አላውቃለሁ ብለህ ታምናለህ? አንድ ሰው አላቅም ካለ ለማወቅ ዝግጁ ነው ማለት ነው። አየህ ተማር እዚህ ጋር
ፖሊስ አሁን እሺ ደግም መጀመሪያ ምረጥ። ምርጫ ቾይስ ኤ እና ቾይስ ቢ እየሰጠው ነው። ብሽሽቅ ነው የምፈልገው። እሺ ተማር ከስር ስሙ ተጽዕኖ አድርጎበታል። ከመሐመድ ከዛኛው ይሻላል። ደግሞ አፖሎጂስቲክ ምናምን ብለህ የሚጽፋት ነገር ከልጅ ብሽሽቅ ፖለቲካ ለመስራት ነጥብ ለማስጣላት እንጡ አመጣጣችሁን ስለማቅ ነው ማራግፋችሁ። ደጋግሞ አላህ ሱብሃነሁ ወተዓላ ቅዱሱን ቁርአን አለ። ቅዱሱ ቁርአን ቅዱሱ ቁርአን የምትለው ምንድን ነው? አለህ እንደገና ሲባል ደነገጠ። ስለዚህ እንዲህ ልደነግጡ ገና በአንድ ጥያቄ ሾክ ብትሆኑ ልትንተባተቡ ፖለቲካ ለመስራት አቃለው ብለህ የምትወጠር ከሆነ ግን እንዴት እንደማራግፍ ስለማቅ ጥሩ መድኃኒታችሁ ነኝ። እኔስ ሳቢር እንኳን ለማመጣ ቢሃምብል كله مية مية. كله كويس. شلونك وش اخبارك؟ صحتك، عافيتك، امورتك، كلك مخك كويس؟ اوكي قرآن الله قال اوكي الله قال اوكي እሺ ያላ ቃል ፍጡር ነው። ስለምን ፍጡር ነው የምታወራው? ፍጡር አይደለም፣ ፍጡር ነው። የምትናገረው ንግግር ፍጡር ነው። ታዲያ አምላክ ተናገረ እንደዛ ነው እንጂ ፍጡር ነው ወይስ ፍጡር ነው የሚባል ቃል ፍጡር ነው። ኦፎይ ወደ ግራ ወደ ቀኝ አትበልስ። የአምላክ ቃል ነው አልኩህ እኮ። ፍጡር ነው ወይ? ለምን እኔን ኤግዛምፕል የተጠቀምከው ምን እንዲጠቅመ? ሰው ልጅ ነህ። በአንተ ሰው ልጅነት የምታወራው ቃል ካንተ የሚወጣ ያንተ ነው። ፍጡር ነው ወይ ምናምን የሚባል ነገር አይደለም። ዩቱብ አለን። ዩቱብ ላይ ሰላም ብያችኋለሁ። ዩቱብ ላይ አሉ። ያላገኛችሁ ሜይ ቢ ሀታችሁ ይሆናል። ቼክ አድርጉ። ዩቱብ አለን። ሰላም በሉኝ። ዩቱብ ላይ ያላችሁ ሰላም ብያለሁ አሉ። ኤኒዌይስ አንደኛ ካቴጎሪ ሚስቴክ እየፈጠርክ ነው። እኔና አላህ አንድ ምድብ ውስጥ ባልሆንበት ላይ የአንተ ቃል ምንድን ነው ተብሎ አይጠየቅም። የኔ ቃል እና ያላ ቃል ምንም የሚገናኝ ስላልሆነ ተመሳሳይ ካቴጎሪ ውስጥ ስላልሆንን፣ ስለዚህ የኔ ቃል እና ያላ ቃል አይገናኝም። ኦኬ አይ ነው የሆነ አንድ ተራ ኡስታዝ አለ ብሮ እኔ ፍጡር ነኝ። ፍጡርን ከፈጣሪ ጋር አመሳስለ ኤግዛምፕል እየተጠቀምክ ነው። ላላ ምንም አምሳያ የለውም ሲሉ የሚውሉ ያንተ ቃል ካንተ ነው የሚወጣ አይደል ይላል። ስለዚህ ቃልህ አንተ ነህ ወይንስ ያንተ ነው? የኔ ነው። አየህ፣ ቃልህ ካንተ ተለይቶ ምንም አያደርግም፣ ወይንም ደግሞ ቃልህ ካንተ በፊት እንትን አይደለም ምናምን ብሎ ተራ የሆነ ውሃ ማይቋጥር ቲፖሎጂካሊ ተመሳሳይ ላልሆኑ በተለያየ ካታጎሪ ውስጥ ያሉትን ኤግዛምፕል ከሰው ቃል ጋር ያመሳስሎ ያላህን ቃል ከሱ የሚወጣ ነው ብሎ ይሰራል። ምን አይነት ድንቁርና ነው የተጠናወተ ለውም ብሎ ካለቃ በኋላ ያ ቃል ብለው የሚሄዱት ኡስታዝ እኮ ነው ድንቁር ያለ ማለት ነው። ያንተ ቃል ካንተ ነው የሚወጣው፣ ያላህም እንደዛ ከሱ የሚወጣ ነው። በቃ ምንም ፐርሰን መሆን እንደማይችል ፐርሰን እንዳልሆነ ይናገራል። ሃይ ሱራ 16:74 አላነበብክም? ለአላህ ምንም የፍጡር ኤግዛምፕል አታደርጉለት የሚሉትንም አላህም ቃል ከሱ ነው የሚወጣው። ስለዚህ ድምፅ ብቻ ነው እንደኔ ዘሩ ነው የኔ ዘሩ ነው። ከወጣ በኋላ ምንም ማድረግ አይችልም። ያላህም ተወጣ በኋላ በቃ ዘሩ ብትል ነው ሬሌቫንት ነው። መፍጠር መስራት ማይችል ነው። ሃው ምን አይነት ድንቁርና ነው የተጠናወተ። እኔ
ይህ ቃል ፍጡር ያልሆነው ባይዜ ሙተዚላዎችም አታሪዎች አሻሪዎች እርስ በርሳችሁ ከስምንት ፍጭት ያስነሳ ነው። ይሄ ያላ ቃል እንደ ቀላል ቶፒክ አይደለም። አሁን እዚህ ያሉት ኢቭን መጽሐፍቶቻቸውን አያውቁትም። ያላ ቃል ፍጡር አይደለም የሚለው የነ ሐንበሊ እይታ እንዲህ ቀላል የሚታይ እንዳይመስላችሁ። ፍጡር አይደለም። ሰው ፍጡር ካልሆነ ደግሞ የሙተዚላዎቹ አርጉመንት ፍጡር ካልሆነ ስለዚህ በቂያማ ቀን ይመጣል። በቂያማ ቀን የሚል ከባድ የሆነ ክርክር ነበረ። እኛም እንጠይቃችኋለን። አሁን ያንን ክርክር ያላ ቃል ፍጡር ካልሆነ ዛሬ ሰው ባይሆንም የቂያማ ቀን ሰው ይሆናል። ስንት ሺህ ሰው ነው የሚሆነው? ያንን ሰው መስሎ የሚመጣውን ቁርአን ታመልካላችሁ አታመልኩም? አለስ ነብያችን ቁርአን ይመጣል ሲል ተሳስቷል እስካላላችሁ ድረስ አንፈታችሁም ማለት ነው። ነብያችሁ ምንድን ነው ያለው? ቁርአን ይመጣል። ደግሞም እንዴት ነው ይመጣል? እርጉዝ ሴት ሆኖ ሕፃን ልጅ ሆኖ ዳዴር እያለ ኔቨር። ምን አይነት ሰው ሆኖ? ኮመንት ላይ አይነት ሆኖ ነው የሚመጣው? ኮመንት ላይ የፈጠነ ቁርአን ምን አይነት ሆኖ ይመጣል ነው ያሉት ነብያቸው። ምን አይነት እንዴት ሆኖ ይመጣል ነው ያለው? እንዴት ሆኖ ነው ይመጣል ያለው? አስቆጠሩት። ቁርአን እንዴት ሆኖ ይመጣል ነው ያለው? ሰው እንደገረጣ ሰው ሆኖ ይመጣል። እንደ ዝንጀሮ አላለም፣ እንደ ጦጣ አላለም፣ እንደ ውሻ አላለም፣ እንደ ጉንዳንም አላለም፣ እንደ ፈረስ ታውራ ወይኔ በመረጃ አውራ ሀሳብ ብቻ ነው። እሺ እናንብበው፣ እናንብበው። የቀደመው መልሰው ተረቱን እናንብበው። ያወራሁት አሁን ቆይ ይኸው እናንብበው። እንደዚህ ይላል ሱራ ኢብን መጃ ኡሙማ ረዱላህ ምናምን ያለ መልእክተኛ ይሄ ሱራ ኢብን መጃ የኛው አይደለም፣ ያኛው ኢብን መጃ ነው ያልኩህ። ይኸው ኢብን መጃ በገረጣ ሰው ይመጣል ያለው። ኦኬ ይኸው ከኢብኑ ብሮዳ እርሱም ከአባቱ እንደተረከው ያለ መልእክተኛ እንዲህ ብለዋል። ቁርአን ሰቢር አንበብ እስኪ አንተ በአንተ አንደበት እንስማው ቁርአን እንዴት እንደሚመጣ። ማንበብ አልችልም እኔ። አሪሹ በአንተ እስኪ አንብበው እባክህ አንብበው። እባክህ ተወኝ በቃ አንብብ። መረራ አይደለ ስላላ ይሄንን ተረት ባወራን ቁጥር እባክህ ተወኝ፣ ፍታኝ። ኤኒዌይስ እንዲህ ይላል አዲሱ። ላንብብልሽ አንድ የሚታርገው መልካም ወይንም የዛለ ወይንም የደከመ ሰው ሆኖ ይመጣል። ቁርአን እንዴት ሆኖ ይመጣል? ቁርአን መቼ? ትንሣኤ ሳቢር ትንሣኤ የምትሉት ቅያማን ነው አይደል? እናንተ ምንድን ነው የምትሉት? ትንሣኤ መሰለኝ። በእኛም ትንሣኤ ነው። ስለዚህ በትንሣኤ ቀን ቁርአን የገረጣ ሰው እንደ ገረጣ ሰው ሆኖ ይመጣል። ከዛም እንዲህ ይላል እኔ በሌሊት
በማለት ይላል። ወይም በጾም ደግሞም ያስጠማው ነኝ። ስለዚህ ቁርአን በቂያማ ቀን ይመጣል። ለቁርአን ኖ ያላ ቃል ፍጡር አይደለም ካላችሁ ይሄ ፍጡር ያልሆነው ያላ ቃል በቂያማ ቀን ይመጣል እያለ ነው። እንዴት ታየዋለህ? መሳሰሉባል ቁርአን የውመል ቂያማ ለባሪያዎች ሲቀሩት ስለነበሩት ባሪያ ያማልዳል። እንደዚህ የቀሩኝ ነበር እረፍት አንስቻቸዋለሁ እያለ ያማልዳል እንጂ የገረጣ እንዲህ ሰው ይሆናል ምናምን ያንተ ቅብጥር ሰው እንጂ ምንም የለም። ቅጥፈት ነው። አትቅጠፍ። ተውፍ። መልካም። አንተ ያልከውም አዲስ አለ። ቆይ አንተ ያልከውም አዲስ ይኸው አለ። አንተ ካልከው ቆይ ይሄ ሌላ አይደለም። ለመገረጣቱ ሳቢር ይመጣና ምን ይላል ያልከው? እሺ አንተ ባልከው መሰረት እንዴት ነው የሚለው? እሺ ንገረን። አልኮኮ እሱ ምን አሁን እንትን ብለሃል እኮ አንብበሃል እኮ መጥቶ እኔ ነኝ ያስጠማዋችሁ እኔ ነኝ እንትን ያልኳችሁ ይላል ቁርአን መጥቶ አይደለ? ግን አንተ በተቃራኒ ነው ያልከው። በተቃራኒ የገረጣ የሆነ ነገር እሺ በለው ምናምን እኮ በለው። እሺ ያንተን እንስማ። ፋይን ያንተን እንስማ፣ ንገረን። እሺ አጠቃላይ ቁርአን ያማልዳል። ማማለድ ትችላለህ? መልካም። ቁርአን ያማልዳል ወይንም ሸፋ ይሆናችኋል አይደለ? እንደዛ ነው እንጂ ገረጣ ምናምን ቆንጣጣ ሚል ያንተ ቅጥፈት ነው። ፋይን ተስማማው። ያ ሊያማልዳችሁ የሚመጣው ሎክ ሊያማልድ ይመጣል። ደግሞም እኔ እንድትጸልዩ አድርጊያችኋለሁ፣ እንቅልፍ አስነስቻችኋለሁ፣ አስጠምቻችኋለሁ ብሎ የሚናገረው መናገር ስለሚችል ነው ወይንስ መናገር አይችልም? የፈጣሪ ስጦታ ነው፣ የፈጣሪ ችሎታ ነው። ይሄ ታውቃለህ። መናገር ይችላል አይደል? ፋይን። ሲመጣ ግን ያወራችኋል፣ ያናገራችኋል። እንስሳን ማናገር ይችላል ፈጣሪ ማለት ነው። እንስሳን ማናገር ይችላል። ታንኪዩ። ሲመጣ ይናገራል። ምን ብሎ? እኔ አስጠምቻችኋለሁ፣ ሰላት እንድትሰግዱ አድርጊያችኋለሁ ምናምን ብሎ ያናገራችኋል አይደለ? አልኩህ እኮ ፈጣሪ አምላካችን ጌታ እንጨትንም ማናገር ይችላል። ለሱ ቀላል ነው። ታንኪዩ። ያም ያናገራችሁ ፋይል እንድትሰግዱ አድርጊያለሁ፣ ሰላት እንድትሰግዱ እንድትጾሙ አድርጊያለሁ ብሎ ሲናገር እንደ ዝንጀሮ ወይን እንደ ጦጣ ነው የሚያወራው ወይንስ እንደ ሰውኛ ነው የሚያናገራችሁ? ወላ ተፈልፈሉ። ይሄ አንተ ፍልስፍና ነው እኮ። ይሄ እንድትሰግድ አድርጊያለሁ እንድትጾም አድርጊያለሁ የሚል ንግግር እንደ ሰውኛ ወይንስ እንደ ዝንጀረኛ ነው? አይ እንዳንተ ነው። እንዳንተ አንጨባረው ምናምን ያላገጠ ነው። እንደዛ ነው የሚለው። ሳቢር አይ አትረብሻ። ግልጽ እኮ ነው ዶክ። ቆይ ምክንያቱም ምን ይላል አልከን መሰለህ? ይመጣና ደግሞ ያማልዳል። ደግሞም ሲያማልድ እንድትጾሙ አድርጊያችኋለሁ፣ ሰላት እንድትሰግዱ አድርጊያችኋለሁ፣ ሌሊት አስነስቻችኋለሁ ይላል አልክ። ይሄም ማለት የሚችለው እንደዚህ ማውራት የሚችለው እንደ ሰውኛ ሲያወራ ነው። አይ እንደ ሰውኛ አይደለም የሚለው፣ እንደ ሰው ማውራት ይችላል ማለት ነው አይደለ? በአንተ አምሮ ነው እኮ እንደዛ አልከው። እሺ እንዳንተ አምሮ ንገረኝ። እሺ እንዴት ነው የሚያወራው? ካዳ እንደ ሰውኛ አልተነገረኝም። እኔ አምላክ የነገረኝ ብቻ እንጂ እንዴት ነው የምለው በእኔ እውቀት የለም። እኔ ፍጡር ነኝ። ከጊዜ በኋላ የመጣው ፍጡር ስለሆን ከጊዜ በኋላ ስለሚሸጋገር አላውቅም። ስለርሱ ፈጣሪ ነው የማውቀው። ነገርከን እኮ አንተ። ያማልዳል። ሌሊት አስነስቻችሁ ቆይ ሌሊት አስነስቻችኋለሁ፣ ሰላት እንድትሰግዱ አድርጊያችኋለሁ ይላል ብለህ እኮ ራስህ ነገርከን እኮ። አልተነገረም። በምንኛ ነው? እዚህ አንተ ፍልስፍና ነው። እዚህ ጋር ነጥብ ብቻ ነው የምትፈልገው አንተ። ነጥብ ደግሞ የምታገኝበት ቦታ አይደለም። ነጥብን እዛ አይደል ፈልግ። እሺ ኖ እኮ ነገርከን። ይሄ እኮ ሌሊት አስነስችሃለሁ፣ ሰላት እንድትሰግድ አድርጊያለሁ የሚለው ራሱ የሰውኛ መግባቢያ ቋንቋ እኮ ነው። ታዲያ በአማርኛ ነው፣ በስልጥኛ ነው፣ በአረብኛ ነው? ችግር የለውም። ፋይን። መልካም። እሺ ተስማማው። እሱ ነው ተስማማው። ኦኬ ቁርአን ነው አይደለ እንደዛ ብሎ የሚነግራችሁ? ቁርአን ነው ለኛ አይደለም። መልካም። ቁርአን ደግሞ ያለ ቃል ነው፣ ፍጡር አይደለም ብለኸኛል አይደል? አዎ አይደለም፣ ፍጡር አይደለም። ኦኬ ስለዚህ ያለ ቃል ፍጡር ያልሆነው ማውራት ይችላል ማለት ነው። ፍጡር ያልሆነው
ያላህ ቃል ማውራት ይችላል። አላህ ከፈለገ ሁሉም ነገር ማውራት ይችላል። አታውቅም አንተ አምላክ ማለት አምላክነቱ የሚያሰኘው አምላክነቱ እኮ ነው። ያን ማውራት ይችላል እኮ ችግር የለውም። ተስማምቻለሁ ሲል ተስማምቻለሁ። ስለዚህ ቆይ ፎሎ አድርጋውን አርጉመንቱን በደንብ አዳምጥ። የቂያማ ቀን አላህ አለ አይደለ? አላህ ኦኬ። ቁርአን ደግሞ ያላህ ቃል አለ አይደለ? እሺ ኦኬ። የቂያማ ቀን አላህ አለ፣ ቁርአን ደግሞ ያላህ ቃል አለ። ቁርአኑ ለእናንተ ማላጅ፣ እናንተ ደግሞ አላችሁ፣ ለእናንተ ማላጅ ይሆናል አይደለ? ይሆናል። ስለዚህ ፍጡር ያልሆኑ ቂያማ ቀን ስንት ነገሮች ናቸው የሚያዋሯችሁ እናንተ? ምን ፈልግበት ነው ዚውን ምን ለማለት ነው? ምንም ልፈልግ አላህ አለ አልከኝ፣ ያላህ ቃል ደግሞ ለብቻ አለ አልከኝ። ያላህ ቃልም ያወራል፣ አላህም ያወራል። የቂያማ ቀን ፍጡር ያልሆኑ ስንት ናቸው ያሉት? ፍጡር ያልሆኑ ነገራቶች ፍጡር ያልሆኑ ነገራቶች ምን ማለት ነው? ፍጡር ያልሆኑ ያልሞቱ ሞተው ያልተነሱ እንደናንተ ወይንም ደግሞ በጊዜ ያልጀመሩ። ቁርአን ያማልዳል፣ ነብይ ያማልዳል። خلاص ኦኬ። ነብይህም ፍጡር አይደለም? ወይኔ ፍጡር አይደለም። ታንኪዩ። ስለዚህ ሶስት ፍጡር ያልሆኑ አሉ ማለት ነው። ነብይህ አለ፣ ቁርአን አለ፣ አላህ አለ። ያንተ ነብይ ፍጡር አይደለም? አንተ የምታመልከው አምላክ የኔ አምላክ ፍጡር አይደለም። ያንተ አምላክ ወደ ሽፍት ለማድረግ ስለዚህ አጣብቂኝ ውስጥ ገባ። ፍጡር ነው። ኦኬ። ያንተ ነብይ ፍጡር ከሆነ መልካም። ስለዚህ ቁርአን ፍጡር አይደለም ብለኸኛል፣ አላህ ፍጡር አይደለም ብለኸኛል። ስለዚህ ቂያማ ቀን ሁለት ፍጡር ያልሆኑ አሉ ማለት ነው። ለንገረ ነብይ ፍጡር ነው። ሁለት እኮ ቁርአንና ነብይህ ቁርአን ፍጡር ነው። ቁርአን ፍጡር አይደለም አልኩህ እኮ። በምንድን ነው የምታዳምጠው? መልካም አንተ ሰውዬ። ሰማው። ስለዚህ የቂያማ ቀን አላህ ያወራል፣ ቁርአን ያወራል። ሁለት ፍጡር ያልሆኑ አሉ ማለት ነው። በምንኛ ላስረዳም? መግባቢያ ቋንቋቸው በአረብኛ ደስ ባለ አስረዳኝ። በአረብኛ ደስ ባለ ቀጥል። ያ ወለድ እስማኒ ኢዛ ፊ አኒ هذا في نبوة وهو مخلوق القرآن لا مخلوق الرب لا مخلوق ولكن يسوع كريستوس وهو مخلوق خلقه الله ማን ጠየቀ ኢየሱስን? ፕሊዝ ፋይን። ቁርአን መክሉቅ ካልሆነ አላህ መክሉቅ ካልሆነ በቂያማ ቀን መክሉቅ ያልሆነ ስንት አለ? مخلوق ما في يا اخي وش فيك انت لازم تعرف سنت አለ። ቆይ ፕሊዝ ما تروح يمين يسار اول شيء الى دينك انت ما تدري المسيحيه ቆይ تعبد الانسان አዳምጥ يا اخي انت ما تسمع አዳምጥ ፕሊዝ ራስህ ይስማ። አዳምጥ ቅድሚያ ሳቢር ተረጋጋና በደንብ አስተውሉ። ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም ብሎናል። የኔ ጥያቄ ምንድነው? እሱ አሁን ቁርአን ፍጡር አይደለም አላህ ፍጡር አይደለም እያልክ እንድደጋግም አይደለም። ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። በቂያማ ቀን ስንት ፍጡር ያልሆኑ ያዋሩሃል ነው። ቁርአኑ ያዋራዋል፣ አላህም ያዋራዋል። ቁርአኑ ለብቻ ካለ ተገንጥሎ ያወራል፣ አላህም ደግሞ ለብቻ ከቁርአኑ ተገንጥሎ ያወራል። ስንት ማውራት የሚችሉ በቂያማ ቀን ያናግሩሃል ነው የኔ ጥያቄ። እዚህ ጋር ቁርአን ያማልዳል ማለት ከኔ ጋር ያወራል ማለት ነው። አንተ ይሄን ነው ፈለከው? ይሄንን ቁርአን ያዋራኛል እኮ አላልኩም። ያማልዳል ማለት ከአምላክ ነው የሚያማልደው፣ ሸፋ የሚያደርገው ታውቃለህ። ይሄንን አንተ ቅድም ፕሊዝ አሁን ደግሞ አርጉመንት ሽፍት አደረክ። ቅድም ምን ብለህ ነበረ? ማማለድ ብቻ ሳይሆን ፕሊዝ ማለት ማማለዱ ላይ እንመጣለን። ያ ማማለዱ ላይ እንመጣለን። ማማለዱ ራሱ ከአላህ ጋር ይነጋገራል፣ ያወራል። ቅድም ምን ብለህ ነበረ? Please listen. ቆይ አዳምጠኝ። ቆይ እስማ ያሂ ስማ። ቅድም ምን ብለህ ነበር? ያማልዳል ቁርአን። ቆይ አንዴ እኮ ቅድም እንዲህ ብለህ ነበር። በሊት ከእንቅልፍ የቀሰቀስኩህ ያስጠማሁህ እንድትጾም ያደረግኩህ እኔ ነኝ ብሎ ቁርአን ይናገራል ብለህ ነበረ። ይሄን የሚለው ለማን ነው? እሺ ለማን ነው የሚለው? ለኔ ነው የሚለኝ? ለኔ ነው የሚለኝ ቁርአን? ላንተ ይላል።
ደው ወይኔ ልጁ ያማል እንዴ ዶንቆሮ ማፊ እንዳላማ ባለጌቱን በቀራ 18 አላ ነው ደግሞ አሁን አመር ትቀጥላለህ። ቆይ እንትና ታዲያ እስማ ያለው ይሄ አርጉመንት አዋጣም። አላህ ቁርአኑ አንተን ነው የሚያወራ። ቻሌንጅ ብታደርገኝ ከሆነ ከመቃብር ሁሉ ስትወጣ ቀጥታ ቁርአን መጥቶ እንደሚያወራ አሳይሃለሁ። ሐዲሱ ከማን እንደሚያመር ባህሪስ ሳቢር አንተም ፕሊስ ዲስተርብድ ሆነሃል ፕሊስ። ስለዚህ ከላስ ከአላህ ጋር ነው የሚያወራው ብትልም ራሱ ምንም የምትፈጥረው አርጉመንት የለም እኮ። ስለዚህ ከአላህ ጋር ሌላ ፐርሰን ያወራል እያልከኝ ስለሆነ ስቲል ችግር የለውም። ስለዚህ በቂያማ ቀን ሁለት ፍጡር ያልሆኑ እርስ በርሳቸው ያወራሉ። አንደኛው ቁርአን፣ አንደኛው ደግሞ አላህ። ስለ ማማለዱ ማለት ነው። ከኔ ጋር ያወራል ማለት ሳይሆን ከአምላክ ጋር ሲያማልድ እኔን የቀራ በማለት ያ ነው እንጂ ከኔ ጋር ያወራል ምናምን ቃለ ምልልስ። አሁን አንተ ቻሌንጅ ታደርገኛለህ ሳቢር፣ ቤቱ ጋር እሱ ነው የምትሰማው። ቻሌንጅ ታደርገኛለህ። እኔ እስልምናን ለቀህ ትወጣለህ። ቀጥታ ከመቃብር ስትወጣ አንተን እንደሚያወራ ላሳየህ። እስልምና ማለት ነው የተፈጠርኩበትም በእስልምና ነው፣ የሚሞተውም በእስልምና። አልሐምዱሊላህ። በምንድን ነው ለቀህ የሞተው? ቻሌንጅ አድርገኝ። ቻሌንጅ ካደረግከኝ እኔ ደስ እያለኝ አንተን ቀጥታ እንደሚያወራ እኔ መረጃ ላምጣብህ። እሺ አውራ ልስማሽ። የቱ ጋ ነው የሚያስለቀኝ? እስልምና አልሰጥህም። እንደዚሁ ቻሌንጅ አድርገኝ። አታመጣም በልና ካመጣ ግን እስልምና ለቅቄ እወጣለሁ በልና ቻሌንጅ አድርገኝ። አታመጣም፣ 100% አታመጣም። ወይኔ ከየት ነው የምታመጣው? እስቲ ወላሂ በል። እስቲ ወላሂ አታመጣም በል። እስልምና የሚያወጣ ምንድን ነው የምታመጣው? ወላሂ አታመጣም በልና ማለት እስቲ ወላሂ ሙስሊሞች ማለት ነው ከእስልምናቸው የሚያስወጣቸው ነገር በእስልምና ወይንም በቁርአን በሐዲስ አታመጣም። አሁን ያልኩህን አዳምጥ። ቀጥታ አንተን ቁርአን እንደሚያናግርህ አመጣለሁ። ወላሂ አንተ አታመጣም በል እስቲ። ታዲያ ይሄ ነው ከእስልምና ያስወጣኝ? ይሄ ነው ደግሞ ታመጣለኝ? ወይኔ እኔ እኮ ከድንቁርና በዚህ መጠን ከሆነ ይበቃሃል ለጊዜው ማለት ነው። የተሳሳተ በቃ ሳቢር በቃ ከሰሮነ ተማር። ኤኒዌይስ በቃኝ ስትል አመጣልሃለሁ። አንዴ ሰላም ብያለሁ። ቢኒ እንኳን ደህና መጣህ። ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። በጣም የሚገርም ልጅ ነው። ቁርአን እንደሚናገር ከአማኙ ጋር እንኳን አያውቅም። ዝም ብሎ ይደርቃል። ለማንኛውም ጥሩ መልስ ሰጥተዋል እና ወንድማችን ካለ ቁርአን ከአንተ ጋር ይከራከራል። እኔ ቁርአን ነኝ አታውቀኝም ወይ እንደዚህ ምናምን አማኙ ከመቃብር ሲወጣ ማለት ነው እንዲህ ብሎ ይከራከራል። እሱ ጋር እርስ በርሱ ራሱ ቁርአን የሚከራከራል እንጂ ይህን ሳያውቅ እንደው ለማለት ይሞክራል። በቀራና ኢምራን ራሱ ኃይለኛ ክርክር በአየር ላይ እየተፋጩ ነው የሚመጡት። ወላ ጦርነት ከፍተው ማለት ነው ክርክር። አቡ አመር እንኳን ደህና መጣ። ሰላም ነው ወለጠ ነው። መልካም ቁርአን ያለ ቃል ነው ብለህ ነው የምታምነው አይደል? ትክክል ነው። ፍጡር አይደለም ብለህ ነው የምታምነው? ፍጡር አይደለም፣ የፈጣሪ ቃል ነው። ኦኬ ያ የፈጣሪ ቃል በቂያማ ቀን አማላጅ ይሆናል። ቁርአን አማላጅ ነው። ኦኬ ቁርአን አማላጅ ነው። ስለዚህ ቁርአን ፍጡር አይደለም፣ አማላጅ ነው። ስለዚህ አንተ የሰራኸውን ያልሰራኸውን ስለ አንተ ይማልድልሃል ቁርአን ማለት ነው። ስለኔ አይደለም ማለት ስለኔ ወንጀል ሳይሆን ቁርአንን በራሱ ብታነብና ቁርአንን ብትቀራ የፈጣሪ ትእዛዝ ስለሆነ የሱ ቃል ስለሆነ አላህ Subhanahu Wa Ta'ala በሱ አጅር ይሰጣል። ቁርአን ይመሰክርልሃል። እኔን አንብቦኛል፣ እኔን ቀርቶኛል፣ እንደዛ አድርጓል፣ በሱ ተስራርቷል፣ የኔን ትእዛዝ ተቀብሏል። የፈጣሪ ትእዛዝ ስለሆነ ቁርአን በአጠቃላይ የፈጣሪ ትእዛዝ ማለት ነው። ኦኬ ስለዚህ ቁርአን እኔን አንብቦኛል፣ እንደዚህ ስራ ሰርቷል እያለ ስለአንተ ይናገራል ማለት ነው በቂያማ ቀን።
ዞሮ ዞሮ አማላጅ ነው። አጅር አለ። ኦኬ ቁርአንን አላህ ብለን መጥራት እንችላለን? አላህ ነው ቁርአንን ብለን መጥራት እንችላለን? አይደለም። ኦኬ አላህ ስለዚህ በቂያማ ቀን ኦኬ ቁርአን ደግሞ ቃላቶቹ ናቸው። አሁን ለምሳሌ እናንተ የምንናገረውን ቃላት አንድ ሰው ቢመዘግብ አንተ የተናገርከው ቃል ማለት ነው የተመዘገበው። እንደዛ አይደለም። ኤግዛምፕል አትጠቀም። ምክንያቱም ኤግዛምፕል ከተጠቀምክ ብዙ አይነት መዘዝዞብህ ይመጣል። ከኛ ጋር ታገናኘ። እኔ እናንተ ቃል አንደኛ ፍጡር ነው፣ ሁለተኛ ለአላህ ምሳሌ ወይንም ደግሞ አምሳል እያበጀህለት ነው። የአላህም ቃል እንደዛ ነው እያልክ ከሆነ ኤኒዌይስ፣ ስለዚህ በቂያማ ቀን ሸፋ የሚሆነ ወይም አማላጅህ የሚሆን ከሆነ መናገር ይችላል ማለት ነው። ቁርአን ይዛለታ ምናልባት እሱን እኔ ላላቅ እችላለሁ። ቁርአን ይናገራል የሚል ነገር አይደለም፣ ግን ፈጣሪ ስለሚያውቀው አንተ ያደረከውን ነገር በቁጥጥሩ ስር ነው አይደለ? ዞሮ ዞሮ ቁርአን ሸፋ ነው እኮ። ሸፋ የሚሆነው ምናልባት ለምሳሌ ሐፊዞች አሉ፣ ቁርአን ሐፊዞች አሉ። ቁርአን ሐፊዞች ሐፍዘውታል በጭንቅላታቸው ሙሉ ማለት ነው። አሁን እነሱ ለየውመል ቂያማ ሸፋ ይሆናቸዋል፣ ጀሃነም አይነካቸውም ይላል። ስለዚህ ያማልዳቸዋል ማለት ነው። ያ ቁርአኑ ያማልዳቸዋል። እሱ ላይ ከተስማምቻለሁ። እነኛ ያፈዙትም 1% ናቸው። ራሱን ችሎ ያኛው ያፈዘው አንድ ግለሰብ ሲሆን ቁርአኑ ደግሞ ራሱን ችሎ ስለናንተ ቀርቶኛል፣ ይሄ ሰውዬ አንብቦኛል ወይንም ጾሟል፣ ሰግዷል፣ እንዲሰራ አድርጌዋለሁ ምናምን ብሎ ስለናንተ ይመሰክራል ቁርአኑ። የእኔ ጥያቄ አሁን እዚህ ላይ ምንድነው? ከአላህ ጋር ስለናንተ ቆሞ ይከራከርላችኋል ወይንም ይለምንላችኋል፣ ያማልድላችኋል ከተባለ ልክ ነቢያችሁም ለእናንተ እንደሚያማልድ ቁርአንም እንደዛ የሚያማልድ ከሆነ ነቢያችሁም ሆነ ሐፊዞችን በላቸው ሁሉም ፍጡር ናቸው አይደለ? እነሱ ቢያማልዱም ፍጡር ናቸው። ቁርአን ግን ፍጡር አይደለም አይደለ? አማር ሚተር ቁርአን ግን ፍጡር አይደለም። ቁርአን ፍጡር አይደለም፣ ፍጡር ነው እንጂ ፈጣሪ አይደለም መቼም። ኦኬ ስለዚህ ቁርአን ፍጡር ነው፣ የአላህ ደግሞ ፍጡር ነው። እሱ ራሱ የተናገረ ቃላቱ ማለት ነው። ቃላት እንግዲህ ፍጡር ነው የምትል ከሆነ አሁን ለምሳሌ አንተ የምትናገረው ነገር ፍጡር ነው ብለህ ታምናለህ? በሚገባ 100% ፍጡር ነው። ስለዚህ አላህም ቃል ፍጡር ነው። ድምፅ ርቋል። ድምፅ በጣም ርቋል። ነው አይሰማም። አቡ አመር አይሰማም። ታፍኗል ድምፅ አይደለም። ምን አልክ? አይሰማም። አሁን ትሰማለህ። አሁን ከተሰማ እኛ ሙስሊሞች የምናምነው አንድ ፈጣሪ አለ፣ አላህ Subhanahu Ta'ala ነው ፈጣሪ ብለን እናምናለን። ስለዚህ ቁርአንም ፍጡር ነው እንጂ ፈጣሪ አይደለም። ፈጣሪ ነው ካልኩማ ሁለት እያደረግን ነው። እኛ ስላሴን አናምንም፣ አንድም ሁለትም ሶስትም አንልም፣ አንድ አላህ ብቻ አለ ብለን ነው ምናምነውና ስለዚህ ቁርአን ፈጣሪ ሳይሆን ፍጡር ነው። ታንኪዩ። ስለዚህ የቂያማ ቀን አማላጅ የሚሆነው ልክ እንደ ነብያችሁ ወይንም ደግሞ ሌሎችም ቁርአን እንዳፈዙት ቁርአንም ያላ ቃል የሚያማልደው ፍጡር ስለሆነ ነው ማለት ነው። አዎ ያማልዳል። አዎ ነብያችንም ያማልዳሉ። ሸፋዓ ናቸው። ምስክርነት የውመል ቂያማ በእኛ ከፈጣሪ ጋር ያማልዳሉ። ኦኬ አንድ ሰው ግን ቁርአን ፍጡር አይደለም የቂያማ ቀን ያማልዳል ይለምናል ከነቢያቶቹ ጋር ከነብዩ ጋር ወይንም ደግሞ ቁርአን ካፈዙ ጋር ያማልዳል ብሎ ቢል ስንት ፍጡር ያልሆነ አለ ማለት ነው? ቁርአን ራሱ ፍጡር አይደለም ቢል አንድ ሰው ደግሞም ያማልዳል ቢል አላህን ወደ አላህ ቁርአን ራሱ ይለምናል ወይንም ያማልድልናል። ግን ቁርአንም ደግሞ ፍጡር አይደለም ቢል ስንት ፍጡር አለ ማለት ነው? ፍጡር ያልሆነ ሶሪ አንድ ብቻ ነው። አንድ አምላክ ብቻ ነው ፍጡር ያልሆነ። ይፈጥራል። ቁርአንም ፍጡር አይደለም ካሉስ? ቁርአንም ፍጡር አይደለም ካሉ ያማልዳል ፍጡር አይደለም ቢሉ አይሉማ። ሙስሊም ከሆኑ አይሉም። ለምን? አንድ ፈጣሪ ለምሳሌ አላህ Subhanahu Ta'ala የተገዱ ሌላ ፈጣሪ አለ ቁርአን ፍጡር አይደለም ካሉ ሌላ ፈጣሪ ሁለት ነው እያሉ ነው ማለት ነው። ታንኪዩ። ቁርአን ግን
ሲመጣ የቂያማ ቀን ሊያማልድ ሲመጣ እንደገረጣ ሰው ሆኖ ነው የሚመጣው አይደለ? እንደገረጣ ሰው ያ ሐዲሱን አንዴ ክፈተው ቃል ሱናን ኢብን መጃ 3781 ላይ ቁርአን እንደገረጣ ሰው ሆኖ ይመጣል ይላል። ከዛም እንደ መልጃ እንደሚያቀርብ ወይንም ደግሞ ስለናንተ እንዴት እንደሚል ሐዲሱን እንግሊዘኛው ላይ አድርገው። እሺ እዚሁ እናንብበውና ወደዛኛው እንሄዳለን። ቁርአን በትንሣኤ ቀን ልክ እንደገረጣ ወይንም የዛለ የደከመ ሰው ሆኖ ይመጣል። ምን ቁርአን እንደገረጣ ሰው ሆኖ ይመጣል። ከዚያም እንዲህ ይላል፣ እኔ በሌሊት ሶላት ላይ እንድትቆሙ በማድረግ እንቅልፍ የነሳውህ በጾምም ድካም ያስጠማውህ ነኝ ይላል። ምልጃ ሲያቀርብላቸው ሌሊት ሶላት እንድትሰግዱ ያደረግኳችሁ እኔ ነኝ፣ በጾም ሰዓትም ውሃ እንዲጠማችሁ ያደረግኩት እኔ ነኝ ብሎ ይናገራል። ማ ቁርአን እንዴት ሆኖ ነው የሚመጣው? እንደገረጣ ሰው ሆኖ። ስለዚህ ይሄ እንደገረጣ ሰው ሆኖ የሚመጣው ቁርአን በቂያማ ቀን ስለእናንተ እንዲህ ብሎ የሚናገርላችሁ ወይም የሚለምነው ፍጡር ነው ብለህናል። ለአንተ ፍጡር ካልሆነ ግን ስንት ፍጡር አይደለም ከተባለ ስንት ፍጡር ያልሆነ ይሆናል ማለት ነው። ቁርአን ራሱ ይሄ ያላ ቃል የተባለው ፍጡር ካልሆነ አይሚን ፍጡር ካልሆነ ወይንም ደግሞ ፍጡር አይደለም ከተባለ ስንት ነው ፍጡር ያልሆኑ የሚኖሩት? ሱናን ኢብን መጃ 3780 ላይ the Quran will come on the day of resurrection like a pale man ቁርአን በቂያማ ቀን ወይንም በመል ቂያማ ቀን እንደገረጣ ሰው ሆኖ ይመጣል። and I will say I'm the one that kept you awake at night ሌሊት ከእንቅልፍ የቀሰቀስኩህ እኔ ነኝ and made you thirsty during the day ቀንም እንድትጠማ ያደረግኩህ እኔ ነኝ ይላል ማ ቁርአን። ስለዚህ እንዲህ ብሎ የሚያማልድላችሁ ቁርአን ሱራ ስንት ላይ ቁጥሩን ስጠኝ ነው ያዋለውኝ። ለምን መሰለ እፎይ አንድ ነገር ልንገርህ ግን እሺ አንድ ነገርም ነግረህ መሰለ እኛ ሙስሊሞች የምናምነው በእውቀት ነው። ሁሉም ሙስሊሞች ቁርአን ፍጡር ነው ብለው ነው የሚያምኑት ብለኸኛል። ልንገርህ አንድም ሰው ያለ እውቀት ከማንም ጋር መከራከር አይችልም። የሚከራከረውም ሰውዬ በቂ እውቀት ሊኖረው ይገባል። ለምሳሌ አንተ ስለምትጠይቀው ጥያቄ እኔ እንኳን ባልመልስልህ አይ ቁርአናችሁ እንደዚህ ነው የሚለው በቂ የሆነ መልስና ጥያቄውን መመለስ ስትችል ብቻ ነው። አንተ አሁን የምትጠይቀው ነገሮቹ ዝም ብለው የሚያወዛግቡ አንተ የምትመልሳቸው ጥያቄዎችም አይደሉም፣ የማይሆን ነገር ነው። ተራ ጥያቄዎች ናቸው። ያው እኔ ብዙም እውቀቱ ስለሌለኝ ነው። ተስማምቻለሁ። ምን ብለናል? በተስማማነው መሰረት ቁርአን ያላ ቃል ነው። በቂያማ ቀን ያማልደናል፣ ካላ ጋር ምልጃ ያቀርባል። እንደ ነቢያቶቹ እንደ እንትኖቹ ቁርአን እንዳፈዙት ያላ ቃል ደግሞ ፍጡር ነው። ፍጡር አይደለም ካልን ብዙ ፍጡር ያልሆኑ ሊኖሩ ነው። ስለዚህ ቁርአን ወይም ደግሞ ያላ ቃል ፍጡር ነው በሚለው የተስማማነው። ቴንክ ዩ አንዋር እመለሳለሁ። አንተ ጋር አቡ አመር ባይዘ እኛም እያልን ያለ ነው ይሄንን ነው። ፍጡር ካልሆነ ቁርአን በቂያማ ቀን የሚለምንልም ያማልድ ከሆነ ነው። እኔ ፍጡር ነው ያልኩት፣ ፍጡር አይደለም አላልኩት። ፍጡር ነው ከፈጣሪ በስተቀር ያለው ነገር ሁሉ ማንኛውም ነገር ነብያትም በለው መላእክትም በለው ማንኛውም ፍጡር ነው። እኔም ተስማምቻለሁ። ፍጡር ካልሆነ ግን ብዙ ፍጡር ያልሆነ በቂያማ ቀን ቁርአኑ ራሱ እንደገረጣ ሰው ሆኖ ብዙ ሰው ሆኖ ሁሉ ነው የሚመጣው። ሱረቱ አለ ኢምራን እና በቀራ ራሱ እንደ ወፍ ግሪሳ ሆኖ ነው የሚመጣው። እነኛ ሁሉ ፍጡር አይደሉም ማለት ነው ብለን እንሞግታችኋለን። አንዋር 12 ቀጥል እስኪ። አንዋር 12 እሺ ጥያቄህን እንዳብራራ ጊዜ ስጠኝና ላውራበት። እንኳን ደህና መጣ። እንደባለፈው እንዳታደርግ ሬጋ ብለህ ባክ ኤንድ ፎርዝ ነው የምንሄደው። ኦኬ እንኳን ደህና መጣ። መልካም መመለስ ካፈለ እሺ። የአላህ ቃል ነው። የአላህ ቃል ደግሞ ፍጡር ነገር ግን በአላህ ቃል ምክንያት አንዋር እኔ
አድክም ነገር በጣም የሚያስጠላኝ ዝም ብለህ ለማውራት የሆነ የሚነበብ ነገር ወይ የሆነ ነገር እንትን ብለህ ወይንም ደግሞ ዝም ብለህ የሆነ ነገር አውርተህ ለመውጣት አትወጣ ፕሊዝ። ሳልጠይቅ ገና ቁርአን ያላቃል ፍጡር አይደለም ማለት እኔ አልጠየቅኩም ገና ምንም አልጠየቅኩም። ስለዚህ ባለፈው ዝም ብለህ አውራና ተርክ ብለህ ሳታዳምጥ ወጣ። ስለዚህ ምጠይቅህን ባክን ፎርዝ እያወራን ረጋ ብለን እያወራን ቁርአን ያላቃል ነው አልከኛል። ባክን ፎርዝ ሳይሆን አልኩክ። መልካም ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ ቁርአን ስለዚህ ያላቃል ፍጡር አይደለም እንደዛ ነው ያልከው? አላህ ቃል ቁርአን ፍጡር አይደለም። አቡ አመር ግን ቁርአን ያላቃለው ቁርአን ደግሞ ፍጡር ነው ብሏል። አቡ አመር ጋር ላወራ አይደለም የመጣሁት እዚህ እየጠየቀኝ ጥያቄ ለመለስ ነው የመጣሁት። እሺ ቁርአን ያላቃል ነው ፍጡር አይደለም ብለህናል። ቁርአን አማላጃችሁ ይሆናል? ኦኬ ስለናንተ ማማለድ ይችላል ቁርአን ያውቃል ማለት ነው። ቆይ አዎ ብለኛል። ስለዚህ ስለናንተ ያማልዳል። ላብራራ ጠየቀኝ አይደል? ላብራራ ያ አውት ኦፍ ኮንቴክስት ካወራ አዲስ በእንደዚህ መልኩ አይደለም። አዎ ካልከኝ የስ ኖ ኮሽን ኮንቴክስት ካወራ ከስር ያለው ያለ መረጃም ካወራ ትዊስት አደርጋለሁ ካልክ ጠይቃለሁ። ማስረጃ ሐዲስ ጠይቃለሁ። ነብይ ያወራትን ጠይቃለሁ። ስለዚህ ተረጋጋና ዝም ብለህ ብዙ ካወራ ብዙ ነጥብ ሊይዝብህ ስለምችል ማለት ነው። በቂያማ ቀን እንደገረጣ ሰው ሆኖ ይመጣል የሚለውን ትቀበላለህ አትቀበልም? የረሱልን ሐዲስ እቀበላለሁ ግን ሌም ኤክስፕሌን። ኦኬ ሐዲሱ ምንድን ነው የሚለው? ሐዲሱን ንገረን። ሐዲሱን እኮ አወራ ቁርአን መጥቶ ለአስሐቦቹ ወይም ደግሞ ለሱ ሲቀሩት ለነበሩት እንቅልፍ ላሳጣቸው ምግብ ለከለከላቸው መጥቶ ሸፋዓ ይሆናል ያማልዳል ነው የተባለው። ለዚህ የተባለውን ነገር ምን እንደሆነ ላስረዳ። መልስ የምፈልግ ከሆነ መልስ ልስጥህ ነው ያልኩት እኮ መለስክልን። ይነው ወጣ ይነው ኮምፕሊትሊ ገብቶታል። እኛ አርጉመንት ቆይ ፕሊስ አኖር አንዴ ይነው በደንብ ገብቶታል። ምን አለ? ቁርአን ፍጡር አይደለም ካልን በቂያማም ቀን ያልማልድልን እሱ ስለሆነ ያላ ቃል ፍጡር አይደለም ብለን ምንል ከሆነ ፍጡር ያልሆኑ ብዙ ነገሮች ሊኖሩ ነው። ስለዚህ ያላ ቃሉ ፍጡር ነው ቁርአን ፍጡር ነው ብሏል። አንዋር ደግሞ ነው ፍጡር አይደለም በቂያማ ቀን ያማልዳል እያለን ነው። ኦኬ እኛ መጀመሪያ ያልነው ቁርአን ይመጣል ፍጡር አይደለም ብለሃል። ፍጡር ካልሆነ በቂያማ ቀን የሚመጣ ከሆነ የሚያማልድ ከሆነ ምንድነው ኤክስፕሌን የምታደርግልን? ሐዲሱን ክፈተው ቃል ሐዲሱን ክፈተውና ሐዲሱን ኤክስፕሌን ያድርግ። ሐዲሱ ላይ ነብይ ቃል ላይ ምንም ነገር አትጨምርም፣ ምንም ነገር አትቀንስም። ሐዲሱ ነብይህ እንዳላት ትለዋለህ። እያነበብከው ሂድ። አረብኛውን አድርግለት። አይደለም ጥያቄ ጠይቀኝ እኮ መልስ ልሰጠኝ ገስም እየከፈተ ስላልሆነ አንድ ጊዜና ይሄን አንብብልኝ ብለህ መልስ እንዴት ነው እንትን የምትለኝ አይደል? እኔ ልመልስና አውት ኦፍ ኮንቴክስት ካወራው ታወርደኛለህ። ችግር የለውም። ሻመር አንድ ጊዜ አንብባ ዲሱን ታብታብ አድርጉ። ሽቶደሽ ገስ እየከፈተልን አይደለም። ሰው ለማስገባትም ታብታብ አድርጉ። ዩቲዩብ ላይም ያላችሁ ኮሜንት ምናምን እየጻፋችሁ ላይክ እያደረጋችሁ ቀጥሉ። ቦስ ሰላም ብያለሁ። ዩቲዩብ ላይ ያላችሁ እንዴት ናችሁ? ላይክ አድርጉ። ዩቲዩብ ላይ ያላችሁ ታብታብ አድርጉ አይባልማ። እንሰማለን። ዩቲዩብ ላይ ያላችሁ ፕሮግራማችንን ወዳችሁታል? እስቲ ቸርስ በሉን። እስቲ በዩቲዩብ እየሰማችሁን ያላችሁ ሁላችሁ ነው። ኬት ሆናችሁ የምታዳምጡ ፕሮግራማችን እንዴት ነው? ተዋት ተሳየው ሊዘጋብን ይችላል። ያደረጉ ሰብስክራይብ እንዲያደርጉ ነው። በቃ ህይወት ይችል ይሄ ነው። የፎይ 43000 ብዙ ፎይ የሚል ስላለ ማለት ነው። መልካም አዲሱን ክፈትለት ቃል ያው አዲሱ ተከፍቶላል። ቀጥል። ያ አይደለም አይ አንተ መልስ አትስጠኝ፣ ችግር የለውም እኔ መልሳለሁ። አታግዘኝ አልፈልግም። እኔ ራሴ አላገዝነህም። አዲሱን እሺ፣ እንደዛ ከሆነ ና በቃ እንደውም ቆይ
ቀላል ነው። ሐዲስ ክፈትና አብራራ። እኛም ተረተረ ስለማንፈልግ የእኛን መረጃ ስለማንፈልግ እገዛ ሐዲስ ክፈትና ቀጥል። አንድ ስልክ ብቻ ነው ያስኩት እኔ ቁርአን ጠቅስልሃለሁ። እርዳታ ማፈልግ ከሆነ ካዳ ምንድን ነው እሱ የምጎርርብህ? የአንተን ባህሪ እኮ ጠንቅቄ ስለማውቅ ነው። አንዋር አራን ጠቡሽ ዝም ብለህ ለመሽከርከር ነው። አይ ነው ያው አዲሱን አንብብና ተርጉም። አሌስ አዲስ አውጣና ያንተን አንብብ። አይደለም እኮ አንብብና ተርጉም። ከዚህ ውጭ ነው ማውራት የምትፈልገው? ከዚህ ውጭ ነው ማውራት የምትፈልገው? ላውራና ካወራው በኋላ ከዚህ ውጭ ካልሆነ ቀጥታ እንዳላወራ በጣም ፈለግ እኮ ያው አዲሱን አንብብና ቀጥል እኮ ነው ያልኩህ። የአላህ ቃል ፍጡር አይደለም። በአላህ ቃል ምክንያት ደግሞ የሚፈጠር ነገር ግን ፍጡር ነው። ለምሳሌ አላህ ቁርአን ላይ ምን ይላል መሰለክ? ኢነ መተለ ዒሳ ዐንደላሂ ከመተሊ አደም። እኔ አልጠየቅኩም። እኔ አንዋርንም አልጠየቅኩትም። ሶሪ አቡ አመርንም አልጠየቅኩት። ፕሊዝ በአላህ ቃል የተፈጠሩት ፍጡር ናቸው ፍጡር አይደለም ብዬ አይደለም የጠየቅኩት። ቁርአን ያላህ ቃል ነው ትላላችሁ። ቁርአን ፍጡር ነው አይደለም ነው እንጂ እኔ ጥያቄ በአላህ ቃል የተፈጠሩት ነገሮች ፍጡር ናቸው ፍጡር አይደለም ብዬ አልጠየቅኩም። እኔ ጥያቄ ስለ ቁርአን እንጂ በአላህ ቃል ስለተፈጠሩት ነገር አይደለም። የመጨረሻ ቻንስ አንዋር ጊዜያቱ ይደል ስለ ቁርአን አውራ። በአላህ ቃል ስለተፈጠሩ ሌሎች ነገር ጥያቄ አይደለም። ጥያቄ ስለ ቁርአን ነው አይደለም። ያኔ የሚመጣው እኮ ማለት ነው አላህ ሁን ብሎት ነው። ያኛውን ቃሉን ቁርአኑን ሰው ሁን ይሏል። ከዛም በኋላ በቃሉ ምክንያት የሚፈጠር ነገር ነው እንጂ ቃል ነው እኮ። ይሄ ቃል ነው፣ ስጋ የሌለው ነገር አይልም። አሁን ናከፍ በልና በፈጣሪ ስም ስላልክ የምታመልጥ እንዳይመስልህ ማስረጃ አንተ አንድ ዳኢፍ ሐዲስ እንኳን አታመጣም። አንተ እንዳልከው እንኳን ሶሂህ ሐዲስ ክፈት ማስረጃ። ለምን ነው ማስረጃ የምትሰጠኝ? አሁን ማስረጃ ለየትኛው የዛለታ ቁርአንን ወደ ፍጡርነት ቀይሮት ሁን ብሎት ነው ተፈጥሮ የሚመጣው ያልከው ራሱ ቁርአን በገረጣ ሰው አምሳል ይመጣል ነው የሚለው እንጂ ሁን በሚል እንደዚህ አድርጎ ቀይሮት ሚል ተረተረት የለም። አባት ቁርአን ያ ቃሉ ራሱ ነው የሚመጣው። ያ ቃሉ ራሱ እንዴት ሆኖ ይመጣል? የሚወራ የሚሰማ ነገር ነው እንጂ የሚያወራ ነገር አይደለም። ጎበዝ እኔ ያው ቃሉ ደግሞ ይመጣል አይደለ? ቂያማ ቀን ሎጂካል የሆነ ነገር ነው ማለት ምንም ሎጂካል አይደለም። ፕሊስ ያንተ አርጉመንት ደግሞ በጣም የወረደና ተራ ነው። ኢቭን በሙፈሲሮች ደረጃ የለም። በሐዲስ አይደለም በሙፈሲሮች ደረጃ የለም። በዚህ በኮንፊደንት ልንገር አንተ ያመጣው አርጉመንት ፕሊስ አትሳቅ። ግልጽ የሆነ ነገር እኮ ነው። አታርመውና ይቅርታ አድርግልኝ እፎይ አታርመውና ቁርአንን ሰው ሁን ብሎት በዛን ቀን ሰው ሆኖ ይመጣል ብሎ ተናግሯል። ወርድ ፋላሲ ነው። ማስረጃ ብቻ ይክፈትልን፣ ጭቅጭቅ አያስፈልግም። አንዋር ለዚህ ንግግር ማስረጃ ክፈት ወይም ተሳስቻለሁ የለም ብለትን እንዲህ አይነት ነገር ስለምትናገር ነው። አሁን ማስረጃ ብቻ ክፈት፣ አትጨቃጭ። በቂያማ ቀን ሰው ሁን ይለዋል፣ ሰው ሆኖ ይመጣል ብለሃል። ወርድ ፋላሲ ነው። ለዚህ ማስረጃ ቁርአን አይደለም እኔ ማለት የለም። አመጣም እኮ ልጁ ዝም ብሎ ነው የሚደርቀው። ማስረጃ ነው የሚያወራው። ማስረጃ ማምጣት ይችላል አንዋር ማስረጃ ማምጣት ይችላል። እኔ ማለት አሁን እኔ በዚህ ሰዓት ልከፍትልህ አልችልም ማለት አንድ ስልክ ብቻ ነው ያስኩት። አልፈልግም እርዳታም ማለት እኮ አልፈልግም እርዳታም ሲከፈትለት አልፈልግም ማለት ሰውየው እንተባበል። ሌላ አርጉመንት ነው የመጣው። ይህም በሙፈሲሮቹ ደረጃ ራሱ እንደዚህ አይነት አርጉመንት የለም። በሙፈሲሮቹ ደረጃ ራሱ የለም። እንኳን በሐዲስ ላይ ተውና ሙፈሲሮች ላይ ራሱ እንደዚህ የለም። ሙፈሲሮች ራሱ አላሉትም። እኔ ለምንድን ነው የማትረዱት ግን? ወላሂ ላዚም ለምንድን ነው እንደዚህ እንትን የሆናችሁት? ማለት ማስረጃ አንተ በጣም ግልጽ የሆነ ነገር ሆኖ ሳለ ማስረጃ አንተ ምንም አይሰራም። አንተ በጣም ማስረጃ አንተ ምን ስሜታዊ እንደሚያደርግህም ወይም ደግሞ ታቸው ከሌለ ዝም ብሎ አንብብ ስትባል አላነብም ማለት ሐዲሱን አንብብ አላነብም። አንብብ ስትባል ካላነበብክ እንዳረዱኝ ማንበብ አልፈልግም ካሉ አንብብ ስትባል እየረዳችሁኝ ስለሆነ እርዳታ አልፈልግም ካልክ እሺ አንተ ክፈት አልከፍትም አንድ ስልክ ነው ያለኝ ካልክ ሐዲሱን አንብብ ከፍተን ስንል ደግሞ አላነብም ካልክ
ብያችሁ ነበረ እንዴት ትሪክ እንደሚያደርጓችሁ እዚህ ቶፒክ ላይ። ምክንያቱም ቁርአን ፍጡር አይደለም ካሉ አንዴ ፍጡር አይደለም ባሉበት ቅጽበት ላይ ምን ያመጣባቸዋልና ተጨማሪ ፍጡር ያልሆኑ ከአላህ ጋር ያመጣባቸዋልና። ስለዚህ ያላቸው አማራጭ የቂያማ ቀን ወይንም ቁርአን ፍጡር ነው ብለው ማመን አለባቸው። አሁን ፍጡር አይደለም የቂያማ ቀን ፍጡር ይሆናል ብለው ማመን አለባቸው። ቃሉ በመጀመሪያ ፍጡር አይደለም ቁርአን ከተባለ እንደገና ደግሞ ፍጡሩን ካለው ምን አደረገው ማለት ነው? ፍጡር ያልነበረን ቃል ቁርአን ወደ ፍጡርነት ቀየረው ነው ያለን እኮ ባይዘ ወደ ፍጡርነት ቀየረው። ፍጡር ያልሆነውን በመጀመሪያ ፍጡር አይደለም ማለት ኔክስት ደግሞ በሰው አምሳል ሲመጣ ወደ ፍጡርነት ቀየረው ነው። ይሄ ደግሞ ሌላ አጣብቂኝ ውስጥ የሚከት ነው። እፎይ ይቅርታ፣ አንድ ጊዜ ምናልባት እኛ አካባቢ ማብራት ስለሌለ ቻርጀር ሊዘጋብ ስለሆነ ነው። እሺ እኔ አሁን መረጃ እያየሁ ነበር እናንተ እያወራችሁ። ቁርአን የአላህ Subhanahu Wa Ta'ala ቃል ነው። እሺ ፈጣሪ ለባሮቹ የሚያስተላልፍበት መለኮታዊ ቃላቱ ነው። ለምሳሌ ቁርአን የወረደው ከሱ ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? ቃል ነው። ቃል እንዴት ፍጡር ሊሆን ይችላል ወይስ ፈጣሪ ሊሆን ይችላል? ቃል ነው። ቃል በቃ ቃል። አሁን ለምሳሌ እናንተ የምናገረው ቃል ፈጣሪ ነው ወይስ ፍጡር ነው ብለን ፋይን። ቀደም ግን ቁርአን ፍጡር ነው ብለህን ነበራል። መረጃውን አየሁኝ። አሁን ደግሞ አብዴት አደረግ። ቁርአን ምን አለ? ሙስሊም የሚያምነው በመረጃ ነው። ፋይን እስማምቻለሁ። ቅድም ምን አለ? ቁርአን ፍጡር ካልሆነ አማላጅ ነው ይመጣል። ስለዚህ ሳለ ሁለት ፍጡር ያልሆኑ ነገሮች ይኖራሉ። ቁርአን ፍጡር ነው ፍጡር አይደለም ካልን ግን ሁለት ፍጡር ያልሆኑ ይኖራሉ ብሎናል። ሰምታችኋል በደንብ። አሁን ደግሞ ወጥቶ ሲገባ የኛውን ሲሰማ ትንሽ አመዛዘን አገናዘበ፣ ትንሽ አየና ደግሞ አይ ቁርአን ፍጡር አይደለም ማለት ነው። መልካም እሺ፣ ፍጡር አይደለም ቀጥል። እኛ የምናምነው በመረጃ ነው። በገሲንግ ዝም ብለን በግምት በጠባብ አእምሮ የምናስበው ነገር ስላልሆነ ቁርአን እያንዳንዱ መልስ ስላለው ከዛ አንጻር ስለዚህ ቅድም በገሲንግ ነው ከራሳችን የምንናገረው ነገር አይደለም። ቀደም ምን ብለህ ነበረ? በራሳችን አናወራም፣ በገሲንግ አናወራም፣ በእውቀት ነው የምናወራው ብለህ ያልከኝ ግን ምንድነው? ቁርአን ፍጡር ነው። ፍጡር ካልሆነ ፍጡር ያልሆኑ ብዙ ነገሮች ይኖራሉ። ስለዚህ ቁርአን ፍጡር ነው ብለህ ነበር ቀደም ብዬ ነበር። ስለዚህ ቀደም በገሲንግ ነበር የነገርከን ማለት ነው። ትክክል አይደለም። የእናንተን መረጃ እያየሁት አልነበረም። ስለዚህ በገሲንግ ከሆነ ቅድም በገሲንግ ከሆነ የነገርከን እንደዛ ብለህ በእውቀት ነው የምናወራው፣ ያለ እውቀት አናወራም፣ በገሲንግ አናወራም ብለህ ዝም ብለህ ከነገርከን ቅድም ከተሳሳትክ፣ አሁንም ደግሞ በተመሳሳይ ሙስሊም በራሱ አወራም በመረጃ ነው አለ እውቀት አወራም ብለህ ፍጡር አይደለም ስትለን አሁንስ እንዴት እንመን? በኋላ ደግሞ ቆየት ብለን አሁን ሜቢ አታሪዎችን አንብበ ነው ቆየት ብለህ ደግሞ የአሻሪዎችን የሙተዚላዎችን ስታነብ እነሱ ደግሞ ፍጡር ነው ይላሉ። ደግሞ ተመልሰ መተህ ፍጡር ነው ልትለን ነው? እኔ ስለዛ አይመለከተኝም። እኔ ሙስሊም ስለሆንኩ ስለ ሙስሊም እንጂ አታሪዎችን ሙስሊም ነን ይላሉ፣ ስለምንድን አሻሪዎችን ሙስሊም ነን ይላሉ። ቁርአን እንኳን አይደለም የራሱ የሙስሊሙን ታሪክ አይደለም ስለማንኛውም አይሁዳም ሆነ ክርስቲያንም ሆነ እያንዳንዱ መልስ የሚሰጠው ቁርአን ብቻ ነው። እሺ ቀጥል። መጽሐፍ ቅዱስ አይደለም። እሺ መልስ የሚሰጥ ከሆነ እሺ መልስ ይሰጣል። መልስ የሚሰጥ ከሆነ ቁርአን ፍጡር አይደለም የሚል አለ እንዴ? የለም። የአላህ Subhanahu Wa Ta'ala ቃል ነው። እንደገና ደግሞ ያማልዳል እኮ ፍጡር ነው ፍጡር አይደለም የሚል አለ? የለም። ይሄንን አታገኝ። የአላህ Subhanahu Wa Ta'ala ቃል ነው የሚል ነው የምታገኘው። እውነትም ደግሞ ቃሉ ነው፣ ምላሽም የለውም። ስለዚህ ኤኒዌይስ ያማልዳችኋል፣ ፍጡር አይደለም አልከኝ አይደል? ያማልዳል። ቁርአን አማላጅ ነው። ይሄ የሚያማልድ ፍጡር ያለው ነው ያላህ ቃል በገረጣ ሰው አምሳል ይመጣል አይደለ? ቂያማ ቀን እሱን እኔ ያላየሁትን አሁን ለምሳሌ እንትን ነው ብዬ አልልህም። ምናልባት መረጃው ካለህ አምጣ እንየው።
ያንን ደግሞ ምናገር ነገር ነው። ከራሴ አንስቼ ነገር የለም። ያው አረብኛ ሆነለ፣ እንግሊዘኛ ሆነለ፣ አማርኛ ያው ቀጥለ ኦኬ፣ አማርኛ ነው አድርግለት። አንተ መርካና ሀያት ፖዝ እየሆኑ ነው። ተመለሱ እና ፖዛቱ ነው ፕሊዝ። ያ ረቢ ሀያት ተመለሽ። ቀጥላው። እሺ ወገናችን ጮክ ብሎ አንብብልና። እሺ አይሰማማ። አንብብልኛ። ይሄ ምን ይላል ብሏል። አንብብልና ኑዱብ ስሜ አቹን ድምፅ ይሰማችኋል? ምን ነው ጸጥ አለ? አይሰማም። ቁርአን ጉያ ቅያማ ጃርስ ፈካቴኒ ዱፋ ጀራ ፍጡር አይደለም ቁርአን። አንተም እንድታነብልንም አንፈልግም። እኛ ከማንም መረጃም አንፈልግም። እኛ ራሳችን በቂ ራሳችን ችግር የለውም። ስለዚህ እኔ መረጃውን በራሴ ስለማገኘው እናንተም አሁን መረጃ አቅራቢ ሆናችሁ አንባቢ ከሆናችሁ ምንም ችግር የለውም። ግን መጀመሪያ ስለ ራሳችሁ ብታውቁ አሪፍ ነበር። ስለኛ አትነግሩን። ለሰዎች አታነብላቸው። ለ2400 ሰዎች ምን እንደሚል ሐዲሱን መናገር ያሳፍራል። ዩቱብ እንዴት ናችሁ? ምንም ያሳፍር ነገር የለም። አንባሺ ኧረ ተው አንብብ። ዩቱብ ላይ ያሉት እባክህ አንብብ እያሉህ ነው። እባክህ አንብብ። አልታየው ከሆነ ወይም ማብለያ እንትን አይሚን ማይክሮስኮፕም ከሆነ የሚያስፈልገው ምንድን ነው የሚያስፈልገው? መነጽር ነው ምናምን እያሉ ነው ዩቱብ ላይ ያሉት። እያያቸው ስላልሆነ ነው ዩቱብ ላይ ያሉት። እባክህ አንብብልን እያሉ ነው። ለነሱ ደግሞ ይጨንቃቸዋል ሳይነበብ ሲቀር። ታንብቡ ብሎ ከልክሎ ነው። እሱም አላነበብም ካለ ምንድን ነው የምናደርገው? እሺ አንተም አታነበውም። እኔ ለራሴ እኔ መረጃውን አመጣልሃለሁ። እኛ ካላነበብን አንተም አታነብ ከሆነ መላው ምንድን ነው ካዳ? እናንተም እንዳታነቡ እኔም አላነበውም። ዝም ብለን ከፍተን እንየው ያለ ተፈራርጥ። አልሐምዱሊላህ የሚታርግ ይቅርታ፣ አንድ የጠብቀኝ። እኔ መረጃውን ገብቼ እኔ ራሴ አመጣዋለሁኝ። አንተ ላይቭን ሃይጃክ ስታደርጉኛ ቁጭ ብለን እንጠብቅህ እንዴ? ፌር ነው። አውሩ፣ ችግር የለውም። እናንተ ጋር እንትን ስለዚህ እኛ እናወራለን። አሁን በቀቀንኛ ያ መልካም። አብዱል ፈታ እንኳን እንደመጣ። አብዲ ፈታ ነው የሚል ቀዳሚሱ መሰለኝ ነው። ማሜ ነው የሚቀርመው። አይደል ነው። ኦኬ፣ ትንሽ ድምፅን ከፍ አድርግ፣ ታፍኗል። አይሰማም። አሁን ደህና ነው። ኦኬ፣ አንተስ ቁርአን እንዴት ነው? ፍጡር ነው ፍጡር አይደለም ነው የምትለው? ጥያቄ ነበረኝ። ጥያቄ ገና ነው ሰዓት። አሁን ቶፒኩ ላይ ቁርአን ፍጡር ነው ፍጡር አይደለም ነው የምትለው? እኔ ሚማና ነኝ፣ አማኝ ነኝ። እኔ ኡስታዝ አይደለሁም። ጥያቄ ጠይቄ ልወጣ ነው እኮ። ለአማኞች እኮ ነው እኛም መቀረብ ነው። ኡስታዞቹማ ከእናንተ ተሻለ አይመልሱትም። ጠጋትንም ወደ እነሱ ጠይቃቸው ነበር ምናምን። ያው የጠየቅና የተማርከውን ምን ብለህ እንደተማርክ ታስረዳናለህ። ስለዚህ የአላህ ቃል ፍጡር ነው ፍጡር አይደለም? ጥያቄ ነው። ጥያቄ ነበረኝ። ጥያቄ ኦኬ፣ የተወሰነ ሄዱበት። ቢኒ ይህን ቶፒክ እንዴት ነው ከበዳቸው መሰለኝ። ያ በጣም የሚገርም ነገር
ባይዘው የቅድሙ ልጅም አንዋር ለሚባል የሆነ ነገር ላስተላልፍ እፈልጋለሁ። አንዴ ሁሌ ስለሚገባ ነው። ከታች ከሰማ ሁሉ ጊዜ ስሜትህንና ያንተን መረዳት ማስረጃ አድርገህ ይዘህ አትግባ። ደግሞ ተቀበሉኝም አይባልም። ስለዚህ ስትገባ ማስረጃና ማስረጃ አንደኛ እሱን፣ ሁለተኛ ለምትናገራት ያለ ማስረጃ አፍን ከከፈትክ ለዛች ለተናገርካት ነገር ማስረጃ ትጠየቃለህ። አይ ይሄ እንደዚህ ነው ምናምን ብሎ ነገር ማምለት የለም። ስለዚህ እዚህ ቤት ያለ ማስረጃ የሚወራበት ቤት አይደለም።